ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። አቤት መምህር ሰላም ብለናል። እንዴት አሉ? መምህር ኤፍሬም አሉ ከታች። እንዴት ነው? ሰላም ብለናል። ስላሴ ይመስገን። እግዚአብሔር ቤተሰቦች ወንዶች ሴቶች ሁላችሁ እንደምን አደራችሁ? ደግሞ ምንድነው በሌላ አቆጣጠር ያላችሁ እንደምን ዋላችሁ? ሁላችሁ ሰላሙ ለክርስቶስ ይብዛላችሁ። እንዴት ሰነበታችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። መምህር ኤፍሬም እንኳን ደህና መጡ። እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ምንድነው ያልከን? ተጠመቅ በሙሉ ወንጌል አየው ችግር ወይ ተጠመቅ ወይ ወይስ እዛው ሙሉ ወንጌል ነው? ዳርዳሩን እንትን ሳትል መሀል ላይ ግባና በደንብ ጠይቀው ካለ ጠይቅ። አይ ሲሶኮ ያለን አይኔ ጋዲ አንዴ ሰውዬ በጣም ነው ስለፈለኩት። ቆይ አንዴ ይቅርታ አንቺሽዬ፣ ቆይ ወይ ዮኒ ወይ አንቺሽ ከሁለት አንዳችሁ እኔ እሺ ባራምባራስ ፋኖ ግን ለምንድን ነው የምታወርዱኝ? ማውረድ እኮ መሻነው ሲስ ያው ወይ መምህር ይገባኝ ጋዲ ሲስ ከመምህር ኤፍሬም ጋር ያወረዱኝ እነሱ ናቸው አውቃለሁኝ። ያው ሰንበት ተማሪዎች ናቸው ያወረዱኝ። ግን አታወርዱ፣ በሐሳብ ሞግቱ። ባላምባራስ ይወለ ወይ እሺ እኔ ምን መሰለህ፣ እኔ አሁን ደክሞኛል፣ ጭቅጭቅ ደክሞኛል። አሁን እኔ ራሱ ፐርሰናል ጭቅጭቅ ስለደከመኝ፣ ግን በጨዋነት ጥያቄ ካለ መወያየት የምትፈልግ ከሆነ ይሄው እዚህ የምትፈልጋቸው ሰዎች አሉ። ግን ስትወያይ እንትን በማለት አይደለም። መቼም አልኩኝ እኔ እኮ ሰንበት ተማሪዎቹ ያው እውነቱን ስናገር ስላወረዱኝ ነው እንጂ አንተ አይደለም። እንደዛ አሁንም እንደዛ አትበል፣ እንደዛ አትበል። አሁን እንደዚህ ኢንሰልት የሚያደርጉ ንግግሮችን እንትን ሳትል፣ ለምሳሌ አንተ የኦርቶዶክስ እምነት ተከታይ ነህ? ሲስ አይደለም ካህን ነኝ የቤተክርስቲያኗ ካህን ነኝ የኦርቶዶክስ ስላለ አንድ አንቀጽ ብርሃን ልጠይቃቸውና እስኪ እንደው እኔና እነሱ ማን እንግዲህ ትክክለኛ የቤተክርስቲያን ካህን እንደሆነ ወይም ሰንበት ተማሪ እንደሆነ ይለይ። ሲሶ የቤተክርስቲያኗ ካህን ነኝ ስላለ ስርዓት ይዞ በክብር የሚያወራ ከሆነ መምህር ኤፍሬም ትልቅ መምህር ናቸው። ስርዓት ይዞ በክብር የሚያወራቸው ከሆነ መጀመሪያ እኛ ጋር ችግር የለውም እንወያያለን፣ ከሱም ጋር ቢሆን እንወያያለን። ግን አንተ ጋር መጀመሪያ እናወራ እስኪ። እኔ አንዲት ውዳሴ ማርያም ግብረ ድንግልን በልልኝና ሰንበት ተማሪ አይደለሁም ዲያቆን ነን ብሏል። አሁን ለምሳሌ ጋዲሳ የሚባለውና ሲጋዲሳ ተመለስና እኔ እናንተ እንወያይ። አንዲት ውዳሴ ማርያም ልስጥ። ፋኖ ካህናት አይደለንም ወይ ነገረ ድህነት ላይ ማውራት የምትፈልግ ከሆነ ሰንበት ተማሪዎች ናቸው ላይ ማውራት የምትፈልግ ከሆነ ከኛ ጋር ካህን የምትሳደቡት ለምንድን ነው? ካህን የምትሳደቡት ሰንበት ተማሪዎች መሆናችሁንማ ያው አንተም መሰከርክ። አሁን እኔም እኮ እሱን ነው ያልኩት። ስድብ እኮ አይደለም ይሄ አንተ ስድብ ማለት ትልቁን ማውራት አንተ ካህን አይደለም እየተባልክ እኮ ነው። አንተ ካህን አይደለም ኦርቶዶክስ እምነት ተከታይ አይደለም እየተባልክ እኔ ካህን ካል አይደለሁ እኮ አንተ ከመምህር ኤፍሬም ጋር ተወያዩ። ከመምህር ኤፍሬም ጋር ያው በጨዋነት ከመምህር ኤፍሬም ጋር ተወያዩ። አይ ጋዲሳ ሲሶ እሺ ችግር የለም እንወያያለን። ግን ጋዲሳ ቅድም ምን አለ ሰምተው ከሆነ አይ ሳይድ አትያዝ ሲሶ ማለት ነፃ ድልድይ አድርጎ ቤትህን ሐሳብ ብቻ ይራመድ። ብዙ ጊዜ ሳይድ መያዝ እኔ ብዙ የተረካሽ መወደድ ብዙ አስፈላጊ ነው ብዬ አላስብም። በወንጌል ውስጥ ወንድም ምንም ወሬን ተውና ወደ ጉዳዩ ምን ሂድ እንደ እኮ እኔ አሁን እስኪ አሁን መምህር ኤፍሬምን የምጠይቀው እንዳታወርዱ ግን እኔ በተክልየ በጠጥ ይያቻለሁ። ለጣውላ መስገድ ተገቢ ነው ወይ ለታቦት እና እንደው በተክልየ ቅዘን እንዳታወርዱኝ ልጠይቅ።
የመጨረሻ ባለጌ ቆሻሻ ሰውዬ ነው። ምን አይነት በጣም ባለጌ እኮ ነው። ቀን ሙሉ ሲሳደብ የሚውል ሰው እኮ ነው። ሁላችሁ አንዴ ሲሶ ጠብቀኝና በነገራችን ላይ እንደዚህ አይነት ስብዕናቸውም ሃይማኖታቸው ይቅርና ስብዕናቸው ሁሉ የተዛቡ ግለሰቦች በመምህራን ፊት ይቅርና በልጆቻችን በእናንተ ፊት እንኳን ሞገስ አግኝተው መናገር አይችሉም። እና ምንድነው አሁን የሰውዬ ሃይማኖት ችግርም አይደለም ያለበት የስብዕና ችግር ሁሉ አለበት። አረ በጣም ባለጌ ሰው ነው። በስማም ሰው በሰውነቱ በጣም የከበረ ፍጥረት እንደመሆኑ መጠን መጀመር ሐሳብ አንስቶ ነው ወደኔ ሪፈር ስትጽፉለት ያው አጣብቂኝ ውስጥ ከመግባቱ በፊት ተሳድቦ መውጣት እንዳማራጭ ስለቆጠረው ነውና ቅዱሳኑን መሳደብ ራሱ ቅዱስ እንዲባሉ ክብር የሆናቸውን ጌታን የመሳደብ ውጤት ነው እንጂ ሰው የመሆን ምልክትም አይደለም። በነገራችን ላይ አንዳንድ እዚህ ፕሮቴስታንቱ ዓለም የሚመጡ ሰዎች ወይ እስልምናው ላይ አፋቸው ላይ ሰይጣን የታሰረባቸው የሚመስሉ ግለሰቦች አሉና እኔ በጣም አዝናለሁ። እግዚአብሔር በሚያውቅ እንደ ሰው እንኳን እንደ አዋቂ መናገር ባይችሉ እንደ ሰው መናገር ይችላሉ። አላዋቂነትን ማወቅ ደግሞ ጌጥ ነው። አላዋቂነትን ማወቅ ትልቅ ጌጥ ነው። ዓለም ላይ ካሉ ሰዎች አንዱ ትልቁ ጌጥ የሚባለው አላዋቂነትን ማወቅ ነውና እግዚአብሔር ልቦና ይድላቸው ነው ልንል የምንችለው። በጣም ይቅርታ አድርጉና ኮሜንት ላይ የምትጽፉ ሰዎች ትክክል አይደላችሁም። በፍጹም እንደዚህ አይነት ተራና ውርጋጣም ሰው ወንጌል አማኝን አይወክልም። ይሄ አንድ ተራ ግለሰብ ዱርዬ ነው። ማንነቱ አይታወቅ፣ የት እንዳለ አይታወቅ፣ የአእምሮ የጤና ችግር ያለበት ሰው ትልቁን የወንጌል አማኝ እንትን ይወክላል አንልም። በጣም ይሄ ውርጋጣምና ባለጌ ዱርዬ ሰው ነው እና ይሄ በፍጹም የወንጌል አማኝን እንትን ይወክላል ብለን በፍጹም እንትን አንልም። በጣም ብዙ ጨዋዎች ብዙ መልካም ሰዎች ያሉበት ቤት እምነት ነው። በጨዋነት ከወንድሞች ጋር ብዙ ጊዜ እኔ ቤት ሻወር አይታችኋል። ይሄ ዛሬ ገና እኔ ራሱ ዛሬ ገና ባለፈውም ገብቶ ወርዷል። ግን በስነ ስርዓት ምን አይነት ውርጋጣምና ባለጌ ዱርዬ ሰው እንደሆነ መዲያ ለማባት እውነት ምን አና ያረና በጣም ለራስ ተሳስተህ ታሳስታለህ አንተ። በጣም ነው የሚያናድደው። መምህር ኤፍሬም ይቅርታ እንግዲህ ያው ካህን ነኝ ምናምን ስላለ ነው ከእርሶ ጋር እንዲያወራ እንትን ያልነው የነበረው እንጂ እዚህ እንትን ማለት ይችል ነበር። ካህን ባይሆን ሰውም ቢሆን መወያየት እንችል ነበር። ችግሩ ስለነው የጎደለው መሆኑ ደግሞ የበለጠ ጎዳው ራሱንና ችግር አልነበረውም። እንግዲህ በቀደመ ምላሱ ትንሽ ቅባት ያለው መስሏችሁ ነው። እንግዲህ ልብን የሚመረምር እግዚአብሔር ስለሆነ ልቡን የታውቁታላችሁና ነው። ወለቱ ያውቆ ነው። ግን የሰዓቱ ሲደርስ ራሱ ገለጸና ምንም ግድ የለም። ሌላ ነፍስ ያለው ካለ የሚጠይቅ እሱን መልስ እንስጥ እንለፈው። ይሄ እንትን አይደለም ሃይማኖታዊ ነገር ለመወያየት እንደዚህ አይነት አረቂት እንዴ ለመወያየት ተመቶ ውይይቱን በዚህ አይነት መልኩ መምራት ገና ጥያቄውም ከበድ እንደሚል ስላወቀው ገና አንቀጸ ብርሃን ልጠይቅ እስኪ እንደው ግብረ ድንግልን ካልህልኝ ብሎ ሲናገር ግብረ ድንግል ማለት የረቡዕ ውዳሴ ማርያም ላይ የሚገኝ ነው። ዘረቡ ተነበዩ ዘበአማን ብለን ግብረ ድንግል የምንለው አራተኛው ክፍል ማለት ነው። እሱ ነው የሚገኘው በረቡዕ ውዳሴ ማርያም። አንቀጸ ብርሃን ማለት ደግሞ ከሰባቱ ቀን ውዳሴ ማርያም ቀጥሎ የሚገኝ ጸሎት ነው ማለት ነውና ስለ አንቀጸ ብርሃን ያወራ ውዳሴ ማርያም ወርዶ ሲመጣ ገና እሱ ላይ ነበር ጥያቄ ማነሳበት ያሰቡት ሰው መስሎኝ እንደዚህ ልክ ራሱንም የካደ አሁን ቅዱሱን ያወረደ መስሎታል። እሱ ያከበራቸው አላከበራቸው ባለቤቱ አክብሯቸዋል። እሱ ያከበራቸውን የሚከስማን ነው ተብሎ ተጽፏልና አረ ወደ ትምርት እንዴ አይነት የማይጠቅማት እንዳየወረወሩ ትውልዱን እንዳናስተምር ያፈኑን ስለሆነ ለነነቃባቸው ይገባል። እነሱ ከወረዱ ስለነሱ አጀንዳ አድርጎ መወያየት ማያስፈልግም።
ሌላ በእነሱ በኩል ያለ ተምሬያለሁ አውቄያለሁ መጽሐፍ ቅዱስ ተረድቻለሁ ሚል አካል ካለ ገብቶ መጠየቅ ይችላል። በእኛም በኩል ያላችሁ ልጆቻችን ያልገባችሁ አስተምህሮ ካለ ግልጽ እንድናደርግ እየገባችሁ ጠይቁ። አገባን አይቀር ነው ወይ? ዲያቆን ዳዊት እንኳን ደህና መጡ። ሰላም ክርስቶስ ይብዛልዎት። እንደምን ሰነበቱ? መምህር ኤፍሬም አሎ ሰላም ለሁላችሁን ብያለሁ። ይሄ ሰውዬ በጣም አስቸጋሪ ነውና በተለይ ኦርቶዶክስ ነኝ ማለት ነበርኩ እንኳን ይሻል ነበርና ነኝ አሁንም እያገለገልኩ ነው ብሎ በጣም የሚያስቸግር ጠባይ ያለው ሰው ነው። እንኳን ወረደ። መምህር ኤፍሬም ሰላም ለሶ። እንግዲህ ግን አንድ ጥያቄ አለኝና እሱ እንትን የሚሉልኝ ከሆነ ደህና ሰነበትክ? ደህና ኖት? አምላካው ይመስገን። እንዴት አለ? እግዚአብሔር ይመስገን። ያው ጠፍተዋን ግን አሁን በፊት እንገናኝ ነበር ጠፉ። ይቅርታና መምህርዬ ይቅርታ። ሰላም አሉ? እንዴት አሉ? ከቻልክ ይቅርታ ማልገባውባችሁ ቦርናጌን አሁን የተናገረው ሰውዬ በጣም ብልግናውን ተናግረህ ብትጀምር መልካም ይመስለኛል ከመምህርን ከማውራታቸው በፊት። ጥሩ። አይ አሁን በዚህ መንገድ አይደለም ማለት ሲጀመር ወንጌል በፍቅር የሱን ብልግና ማትናገር ከሆነ ጥያቄ ማጠይቃቸው ምንወረ በቃ ሚዩት አድርግና ተቀመጥ። እንደዛ ነው የሚሻለው። እየተናገርኩኝ ነው። ምን ከሌን ስደብልን ተብሎ እኮ አይባልም። እኔ ህሊና ያለው ሰው እያንዳንዱ ስደብልን ሳይሆን ቦርናጌን በቃ ስህተት ያልሆነውን ተናግረህ መምህርን አውራቸው ነው የምልህ እኮ ሳልናገር እኮ ምላሴ ላይ ቆምህብኝና ካልተሳደብ ሚውት አድርግ አይባልም። እኔ ግድ ልናገር ደግሞ አለ እሳቸው ጋር ስለምንግባባ ነው ላውራ ያልኩኝ። ለእሳቸው አንተ የምትፈቅድ ከሆነ አይዶን ነው እንግዲህ ከእሳቸው ጋር አይደለም መግባባት ችግር የለብኝም። ትግባባለህ፣ ቤተሰብ ልትሆን ትችላለህ፣ ችግር የለውም። ግን የተናገረው ሰውዬ ብልግናውን ብልግና ነው ያወራ ነበር። አንቺ ወንጌል የለም አንተን ሐሳብ ተረድተዋን ቦርናጌ ምንድነው የሚልህ አንተሽ? አሁን የተናገረው ሰውዬ እንደው ከሃይማኖትም አንፃር እንተውና እንደው ከስብዕና የሚጠበቅ ሐሳብ ነው ወይ የሚለውን ሐሳብ ሰጠበት ወደ ቀጣዩ ጥያቄ ታልፋለህ ነው። እንደው መደገፍ ተሳደብ ሳይሆን መደገፍ ይቻላል ያለው ልክ ነው ማለት መናገር የሚገባውን ሰው በፍቅር ያወቀውን ዕውቀት በፍቅርና ሰዎችን በማያናድድ መንገድ ሐሳብን ገልጾ በዚያ ላይ ማብራሪያ መጠየቅ ምንም እንኳን እውነትም ይሁን ሐሰትም ይሁን የገባውን ሰው መጠየቅ የሚችለውን ጠይቆ በትዕግስት መናገር መልካምነት ነው። ይሄ ወንጌልም እንደዚህ ነው። ወንጌል በቁጣ ወይ ሰዎች እንዲህ በማለት ምሰብከው አይደለም፣ በፍቅር ነው የሚሰበከው። ካልሆነ ደግሞ አለመናገር ይመረጣል ብዬ አስባለሁ። ወንጌል በፍቅር ነው። ያውኑ ሰውዬ ተሳስቷል አልተሳሳተም? ስህተቱን ንገረን፣ ያለበለዚያ ከመምህር ጋር ማውራትህ ለእኛ ስድብ ስለሆነ ይቅር። እንደ አንተ ነህ ምን ሆነ ነው? ምንድነው? እኔ ላውራ እንጂ ተወኝ። ምንም አልሆንኩም። እያወራ የሰውየውን ስህተት ንገረን ያልኩህ። ተሳስቷል በቃ የገለጸበት አገላለጹ ቶኑ ትክክል አይደለም። ስለቶኑ ነው ስለንግግሩ። አሁን አንተ ስለተናገረው ንግግር እውነት ነው ውሸት ነው የተናገረው የተከለከለ አብራራልኝ ነው የምትለው? ቦርናጌን ስለ ሰውየው ጩኸትና ቶን አይደለም የምናወራው፣ ስለ ንግግሩ ስህተት ነው አይደለ? ታዲያ የተናገራቸው ቃላቶች ስህተት ናቸው አይደሉም? እነሱ ስህተት የተናገረው እውነትም ይሁን ውሸት በፍቅር መግለጽ አለበት። በቃ እዛ ውጪ ስለ ሐሳቡ ገብተህ ይሄንን ሐሳብ አይዞህ አንተም እንደዚህ አይነት ሰው ስለሆንክ ነው ሰውየው መቃወም ያቃተ። ለዛ ነው መምህር እንድታወራቸው ያልፈለኩት። እኮ ምን ነው ለምን አንተ ራሱ ዛ ምንዋን እንትን ሲል ምንዋን አስነጠሳት የሚባል ሆነ። ምን ነው ወደ ሎዛ አንተ ነህ
እሺ አሁን በቃ ኦሬዲ ይቅርና የሰውየው ኦሬዲ ባለጌ ነው፣ ነውረኛ ሰው ነው። ሁለተኛ እኔም ቤት በስተት ራሱ አይገባም፣ በስተት ገስት ላይ አይገባም። እኔ በሱ በኩል ላለው ነገር እኔ ራሴ ስላላወቅኩት ነው ይቅርታ ጠይቃለሁ። እኔ ራሴ ይቅርታ ጠይቃለሁ። ቦርናጌን ግን ማንም ሰው እኔ ቤት ሲመጣ ማንም ሰው ተከባብሮ በጨዋነት እነሱም የኛን ነገር አክብረው እናንተም የነሱን ነገር እርስ በርስ ተከባብራችሁ የምታወሩበትን አውድ ለመፍጠር ነው ዋናው ጥረት። ይሄ ሰዎች ተከባብረው ሐሳብን በመጽሐፍ ቅዱስ እውነትን በጨዋነት እንዲያወሩ ነው የኔ ፍላጎት። ኦርቶዶክሳውያን ወንጌል አማኞችም ኦርቶዶክሳውያንን ያልሆነ ንግግር እንዲናገሩ በእኔ ቤት ላይ እኔ ፍላጎት የለኝም። እነሱም እንዲናገሩ እንደማልፈልገው ሁሉ ወንጌል አማኞችም ገብቶ ያልሆነ ያልተገባ ነገር እንዲናገሩ አልፈልግም። ስለዚህ በቀደሙ ባለጌ ስም እኔ ይቅርታ ጠይቃለሁ። ለተፈጠረው ነገር በሙሉ እኔ ይቅርታ ጠይቃለሁ። ከዛ ውጭ ያለው ግን አሁን ውይይቱ መቀጠል ትችላላችሁ። እሺ ሁለት ጥያቄዎች ነው ያሉኝና ካብራሩልኝ እሳቸው ጋር ስለምንግባባም ነው ደግሞ ፈቃደኛ ከሆኑ ነው ልጠይቅ። መምህር ይቻላል። ልጆች ጋር እዩትና እኔ ሐሳብ ሰጥበታለሁ። እነ መምህር ዳዊትም አሉ፣ እነ ተሙም ማነው እነ ዮናስ አሉ ልጆች፣ እነሱ ጋር ሞክሩ። ትንሽ አንድ 5-8 ደቂቃ ምትሆን የሆነች ስራ ይዤ ነው እሷ እንደጨረስኩ አለው እኔ። እሺ የመጀመሪያው ጥያቄ ሰይጣን አሁን ምህረት ሊያገኝ ይችላል ወይ? ሰይጣን ምህረት ሊያገኝ ይችላል ወይ? እግዚአብሔር ይቅር ሊለው ይችላል ወይ? አንዱ ጥያቄ ነው። ሁለተኛው ጥያቄ ሰው በክርስቶስ ኢየሱስ አምኖ ይድናን ስንል አይ አምኖ ሳይሆን ሌላም ስራ ሰርቶ ምን ብሎ ነው የሚድን ይልና ገድላቶቹ ላይ ደግሞ ስንሄድ ሰው በክርስቶስ ኢየሱስም ሳያምን የጻድቃንን ስም ከጠራ አይደለም ራሱ 50 40 10 ትውልድ ወደ ኋላ ሄዶ ይድናል ይላል። ይሄ የምትከራከሩበት ሐሳብ ሁልጊዜ ነው የምትከራከሩት። ኢየሱስ ብቻውን አያድንም። ጻድቃን ግን ብቻቸውን አንዱን ሰው ብቻ ሳይሆን የሱን ትውልድ 1000 ዓመት ወደ ኋላ ሄደው ከሲኦል አውጥተው ያድናሉ የሚል ትምህርት አለ። መቃወመው ሁሌ መቃወመው ስለሆነ ነው። ይሄን እስኪ ቢያብራሩልኝ። እንዴት ነው እነሱ የሚያድኑት? እነዛ ሰዎች ለምሳሌ 20ኛው ትውልድ ላይ ያለ ሰው የኔ ራሱ የስንት 20ኛውን ሰው ያላቀም በምን ይሙት፣ ሲሰርቅ ይሙት፣ ሰክሮ ይሙት፣ ምን ወይ ይሙት አላቅም። እኔ አንድ ነገር ስላረኩ እሱ ከሲኦል ወጥቶ ወደ ገነት ሊመጣ የሚችልበት በየትኛው የመጽሐፍ ቅዱስ አስተምሮ ነው? እና ኢየሱስ ብቻውን ማያድን ሌሎቹ ግን የሚያድኑ የሆኑበት አስተምሮ ሐዋርያዊ የሆነበት ከየት መጥቶ ነው? ሐዋርያዊ ቅብብሎሽ አለን ካላችሁ ከየትኛው ሐዋርያን የተቀበላችሁት? እነዚህ ሁለት ጥያቄዎች ነው ያሉኝ። ቴንክ ዩ። እሺ የመጀመሪያውን ጥያቄ ምናልባት ሌላ ሰው ይመልስልሃል፣ ግን ሁለተኛውን ለመመለስ እኔ አዲስ ትምህርት ነው የሆነብኝና ምናልባት የማላውቀው ነገር ካለ እስቲ ያሳየን። አንድ ሰው ክርስቶስን ሳያምን ሊድን ይችላል የሚል እንደው ዩዥሊ በገድላት በድርሳናት በተአምር ላይ መከራከሪያ አይደሉም ነው የምንለው፣ ግን እንደው አዲስ ትምህርት ስለሆነብኝ ነውና በክርስቶስ ሳያምን በቅዱሳን ስላመነ ይድናል የሚል ነገር እስቲ ያስረዳን፣ አሳየኝ። እኔ በጣም አዲስ ሆኖብኛል። ጥሩ ትምህርት ነው ለኔ። የመጀመሪያውን እናውራና ሁለተኛው ላይ መጽሐፍቶችን እያወጣውን ትላለ። የመጀመሪያውን ጥያቄ የሚያወራ ካለ እሱ እናውራና ወደ ሁለተኛው ችግር የለም።
እሺ ግን ሁለተኛውን ያው ማስረጃ እያሳየ እናወራለን ማለት ነው። እሺ ችግር የለም እናወራለን። የመጀመሪያውን እናወራለን። ዮናስ ካለቀ ሂድበት። የመጀመሪያውንም ያነሳው ያው አያይዘህ ገድል ላይ እንደዚህ የሚላል የሚል ስለሆነ እንትና ሐሳቡን እንትን በለውና በማስረጃ አስደግፈውና ከዛ እንትን እንላለን ማለት ሰይጣን ምህረት አሁንም ያገኛል ምናምን ከዛ በኋላ የሆነ መልስ ይሰጥ አይ ገድል ላይ እንደዚህ ይላል ልትል ስለሆነ አምጣውና ከዛ በኋላ በዛው ላይ ገድሉ እየታየ ወይ ይቀጥላል። ምን ማለት ፈልጎ እንደሆነ ማለት ነው። አይ እኔ የጠየቁት ዳይሬክትሊ አሁን ሰይጣን ምህረት እግዚአብሔር ምህረት ሊያረግለት ይችላል ወይስ ምህረት አርጎለታል? አዎ ወይ አይደለም በለኝና ከዛ በኋላ መጽሐፍ ቅዱስ ላይ ያለ እናያለን። ገድልና አስተምሮ ደግሞ በየወሩ የሚነበበው ደግሞ እኔም እኮ እሱን ያልኩ አሁን የኛ መጀመሪያ የምንናገረውን ሐሳብ ጠብቀ ቀጣይ እንደምታመጣ ስለማቀ ገድሉን መጀመሪያ ገድሉን አምጣውና ገድሉ ከምን ሐሳብ እንደዛ እንደተባለ ወይም እንደተናገረ አሳይ። ከዛ በኋላ መቀጠል ነው። መጀመሪያ ክፈተው። እሺ ኦኬ እንደዚህ ይላል ገድሉ ያው የክርስቶስ ስምራ ገድል ነው። ያ ገድል ደግሞ ሰይጣን ወንድማችን ክርስቶስ ሰምራ ነው ስሟ መሰለኝና እንደው ደንብ እየጠቀስናት እንሂድ ብዬ ነው። ከዚሁ ገድለ ክርስቶስ ስምራ ነው የሚለው። አዎ እውነት ነው። ዘብሔረ ቡልጋ ነው የሚለው። እሺ ኦኬ ስለዚህ ያያችሁ ምንባቡን መሄድ ይሻላል ወይስ እኔ መጣየ እንትምለውን ላምበበው ዝም ብዬ ክፈተውና መምህር ኤፍሬም ግን አሉ መምህር ኤፍሬም ቢኖሩ ቆንጆ ነበር። ስራ ላይ ነኝ ብለዋል መሰለኝ እንትን በልና ከዛ በኋላ ግን ቀጠል። ኦኬ ከገድሉ ላይ ዘግንቦት ላይ ነው። ዘግንቦት ላይ አንዱ ትልቁ ጥያቄ እዚህ ጋር ያለው አንደኛ ሰይጣን ምህረት እንደተደረገለት እግዚአብሔርን ውሸታም ያደርጋል። እርሷም ጌታ ይቅርታ አድርጎልሃል አለችው። እዚህ ጋር ስናይ ያከበብኳት እርሷም ጌታ ይቅርታ አድርጎልሃልና እኔ ጋር አድርገው ውይይቱን እሺ ስለዚህ መጽሐፉን ይታየን ሙሉውን ላንብበዋል ነው ወይ ለማን ነው ገድሉን ነው አንቺ ገባኝ እኮ አይደለ? አሁንም መልሶ መላልሶ ጥያቄ ብቻ ነው የሚሆንለት። መልሶ እኔ ግን ምለው ቆይ አንተሽ ቦርናጌ አቤት አንደኛው ጥያቄ ሰይጣን ምህረት ይደረግለታል ወይ? ይሄው በዚህ ቦታ ምህረት እንደተደረገለት ይናገራል። ሁለተኛው ጥያቄ ደግሞ ሰው ሲኦል ከገባ በኋላ ይወጣል ወይ? ይሄው እዚህ ላይ ወጡ ይላል ሚል ከሆነ ጥያቄ እንድናብራራልህ እድል ማሰጥ ለምንድነው ነው? ምን ልታስረዳን ፈልገህ ነው? ጥያቄውን በጣም መደጋገመው ነው። አይገባችሁም ጥያቄውን ካልደጋገሙት ብለህን ነው። አነበብነው እንዳንተ ፈቃድ 4-5 ቁጥር ተከትለን አነበብን፣ ተረዳንህ፣ ጥያቄው ገባን። ለዚህ ጥያቄ ማብራሪያ እንድንሰጥ ለምንድነው ማድመጥ ያቃተ? እኔ ጥያቄ እናውቀዋለን ካላችሁ እሺ እኔ መልሼ እንዳልጠይቃችሁ አልጠየቅንም እንዴ? እስካሁን ምን እያደረግ እየቀለድን ነበር ማለት ነው? ጥያቄ አይደለም ያ? እሺ ቀጥሉ እሺ ቀጥሉ አይደለም። የፓርላማ ስምምነት አይደለም። ሳይገባ ለምን ገባህ እንላለን። አንተ ይሄ አይደለም ጥያቄ። ለምን ሰይጣን ምህረት ተደረገለት ይላል ታምሩ ገድሉ፣ በአንድ በኩል ደግሞ ነፍሳት ወጡ ይላል። ይሄ እንዴት ይቻላል? አይደለም እሱ ብቻ አይደለም። በጣም ጥሩ ቀጥል። ሌላ ጥያቄ ማምጣ። ሁለቱም ግን እንዳትደግመው ስለገበኝ አልደግመውም። ይሄ ገድል እግዚአብሔርን ውሸታም አድርጓል። እግዚአብሔርን ዋሽቶ እግዚአብሔር ሰይጣንን ይቅር ብሎሃል ተብሎ ጌታን ይናገራል። ይሄ እግዚአብሔርን ውሸታም ያደረገ ነው። ጥያቄ ነው እሱ ምንድነው? ጥያቄ አይደለም። እኔ ጥያቄ ሳይሆን ይሄ ውሸታም አድርጎታል ወይስ አላደረገውም?
አሁን ደግሞ ጥያቄ ሆነብህ ተገለባበጠብህ እስኪ አስተውልና ይኸውልህ ቦርናጌ ታስተውልና መጀመር ጥያቄ ሁለት ጥያቄ አለኝ አልከን እሺ ጠይቅ ብለን ለሁለቱ ጥያቄ አንደኛው ሰው ሲወል ከገባ በኋላ ይወጣል ወይ ሁለተኛው ለሰይጣን ምረት ይደረጋል ወይ ሁለት ጥያቄ ያዝን አሁን ሶስተኛ ደግሞ እግዚአብሔር ውሸታም አድርጎታል አለ ይሄ ማብራሪያ ነው የሚባለው ማብራሪያውን ደግሞ በማብራሪያ አላደረገውም ወይስ አድርጎታል በሚል ያዝል ሶስተኛ ጥያቄ ቀጥል አራተኛ በቃ ይሄንን በቃ ሁለቱን ያብራሩልኝ አራት እንተ ሶስት እኮ ነው ጥያቄ ሶስቱን ያብራሩልኝ ሚውት አድርግና ቁጭ በል በጣም አሪፍ እንግዲህ የቀና ልቡና ላለው የእግዚአብሔርን ቃል እንደ እግዚአብሔር ቃልነቱ ይረዳል ልቡ ለጠመመበት ትውልድ ደግሞ የእግዚአብሔርን ቃል ለራሱ ስሜትና ፍላጎት ይተረጉማል ተብሎ በቅዱስ ሄሬኔዎስ ተናግሯልና መጻሕፍት እንተቦን አብትር ይዛበጣ ወይ ጣተላ ይላል መጻሕፍትስ ዱላ ቢኖራቸው እርስ በርሳቸው የሚደባደቡ ይመስላሉ ይላል ይሄ ቃል ብቻ ሳይሆን ራሱ ወንጌሉ የተለያየ የሚመስል ሐሳብ አለው አንዱ በ6 ሰዓት ተሰቀለ ይላል አንዱ በ9 ሰዓት ይላል አንዱ በ3 ሰዓት ይላል ወንጌላውያኑ የተለያየ ጽሑፍ ይጽፋሉ ግን ከምን አንፃር ነው ሲባል ራሱን የቻለ ትርጓሜ ያለው አንዱ መያዙን ሲያይ አንዱ ይያልን ምን ተረጉምበት አንዱ ለፍርድ መቆሙን ሲያይ አንዱ ደግሞ ቁርጽ የማይቀር ስቅላት የተቆረጠ መሆኑን ፍርዱ የተነገረለት መሆኑን ስለማይቀር ነው ብሎ ይናገራል በሌላው በወንጌል ዮሐንስ ወንጌልና የማቴዎስ ወንጌል እንኳን ሁለቱ አንዱ ማቴዎስ ወንጌል ምዕራፍ 6 ላይ ንጹህ ልብ ያላቸው እግዚአብሔርን ያዩታል ይላል ቃል በቃል ዮሐንስ ወንጌል ደግሞ ምዕራፍ 1 ደግሞ ልብ ምንድነው አልቦ ዘሪው ግሙራ እግዚአብሔርን ፈጽሞ ያየው ሚያየው የለም ብሎ ይናገራል አሁን ይህ ቃል የተራራቀን የሚመስለው ግን ይታረቃል ያየው የለም በመለኮቱ ልበ ንጹሃን እግዚአብሔርን ያዩታል የተባለው በትስቢቱ በረድየቱ ነው መጻሕፍት እያንዳንዱ የሚተረጉሙ ናቸው አሁን ያመጣው ገድል በመጀመሪያ ገድልና ታምር ማለት መልእክተ ሕግ ነው አንተና እኔ ምንዳኘው ሐሳብ አይደለም ከሕግ በላይ የሕግ ራስ ስለሆነ ምን ደነቅበት ህጹም ምን ባልበት ነው በነገራችን ላይ እዚህ ያላችሁ 1000 ምናምን ሰዎች ኦርቶዶክሳውያን ልጆቻችን ተአምር ላይ ለሚመጣ ጥያቄ ማብራሪያ አትስጡ እንዴት ካላችሁ ስሙም ተአምር እኮ ነው ተአምር ማለት ከህሊና በላይ የተደረገ ድርጊት ማለት ነው ገድል ደግሞ ይተረጎማል ይብራራል ይመሰጠራል ገድል ማለት ነው ተአምር ግን በእግዚአብሔር የተፈጸመ በሰው ህሊና ግን የማይታሰብ ስለሆነ ተአምር የሚባለው ስሙ ተአምር ነው ተአምር ማለት መደነቅ ማድነቅ ማብራሪያ መስጠት የማይቻልበት ማለት ነው አሁን ለምሳሌ ከተነሳው ጥያቄ ላይ ስንሄድ ሰይጣን ምህረት ተደርጎለታል ወይ የሚለው የእግዚአብሔርን መሐሪነት የሰይጣንን ጨካኝነት ለመግለጽ ነው እንጂ እግዚአብሔር ሰይጣን እሺ ብሏት እንደማይመጣ ያውቃል አያውቅም ጥያቄ ውስጥም አይገባም እሺ እንደማይላት አንደኛ ሁለተኛ እንደማይመጣ እግዚአብሔር ጠንቅቆ ያውቃል እያወቀ ግን ለእም በሐለኪ ኦሆ እሺ የሚልሽ ከሆነ ይጅና ምጪው ብሎ ተናገረ አሁን እግዚአብሔር እንዲህ ሲል የሚልሽ ከሆነ ሲላት አለማለቱን ሳያውቅም እንዴት አለማለቱን ያውቃል አለማለቱን እሺ አለማለቱን እያወቀ ሂጅ አላት ለምንድን ነው በቅዱሳኑ ላይ ለቅዱሳን ነፃ ፈቃድ የሰጠ መሆኑን ለመግለጽ አንደኛ ሁለተኛ ቸር መሐሪ ለዲያብሎስ እንኳን የሚራራ ልቡና ያለው መሆኑን ለመግለጽ በሶስተኛ ደረጃ የማይመለስ እኩይ የማይፈወስ ድውይ መሆኑን ደግሞ በዲያብሎስ ላይ ክፋቱን ጽናቱን ለመግለጽ የተነገረ ቃል ምስጢሩ እንደዛ ነው እንጂ እግዚአብሔር እኮ ሁሉን ያውቃል ምንለው እግዚአብሔር በእኛ ነው ትናንት ዛሬ ነገ የሚባል ያለን እንጂ በእኛ እንደዛ የሚባል አለ ትናንት ዛሬ ነገ የሚባል አለ በእግዚአብሔር ግን ትናንትም ዛሬም ነገም የለም ለኛውን ነገ የሚባለው ካሁን ከምንናገርበት ደቂቃ ቀጥሎ ያለው ነገ ነው ትናንት የሚባለው ደግሞ አሁን ከምንናገርበት ደቂቃ ወደ ኋላ ያለው ትናንት ነው ዛሬ የሚባለው አሁን ኑሮ የማወራበት ደቂቃ ብቻ ነው ይህ ለሰዎች ሲሰጥ ነው ትናንት ዛሬ ነገ ያለን በእግዚአብሔር ግን ትናንት ዛሬ ነገ የሚባል የለም ቆይቶ ከርሞ አስቦ ወስኖ ተማክሮ የሚያመጣው ነገር የለውም ሁሉ በፊቱ የተገለጸ ነው ሁሉ በፊቱ የተገለጸ እግዚአብሔር ምሬልሻለሁ ያላት ለክርስቶስ ሰምራ ለርሷ ለምሳሌ አይሁድን የምትመለሱ ከሆነ ተመለሱ እያለ ይናገራቸው ነበር ተመለሱ ያላችሁበት ይወጥሩ አይደለም ማለት እንላለን በወንጌል ደጋግሞ ሲመክራቸው እናያለን አሁን መመለስና ለመመለሳቸውን ያውቃል ወይ በየጥያቄ ብጠይቅ በእርግጠኝነት የሚመለሰውን እንደሚመለስ የማይመለሰውን እንደማይመለስ ያውቃል ዕውቀቱ ግን ውሳኔ ብያኔ አይደለም
በሰይጣናት ላይ እንኳን ስልጣን የሰጣት ያሰለጠናት መሆኑን ለመግለጽ ከባቴ አበሳ አዶ አዶናይ ዘላለማዊ ኤልሻዳይ ወልደ እግዚአብሔር ኢየሱስ ክርስቶስ ለርሷ ነፃ ፈቃድ በቅዱሳኑ ላይ መንክር እግዚአብሔር በላይ ለቅዱሳኑ እንዲል ነብዩ በእግዚአብሔር ላይ ማለት እግዚአብሔር በቅዱሳኑ ላይ ድንቅ ተአምርን የሚያደርግ መንክር የተባለ እግዚአብሔር መሆኑን ለመግለጽ የተነገረ ቃል ነው። እስከዛ ድረስ እንዳሰለጠናት እሺ ካለሽ እሱን ማንጣት ትችላለሽ ብሎ ስልጣን እንደሰጣት ለመግለጽ ነው እንጂ ዲያብሎስ መውረዱ ምህረት አለማግኘቱ እንዴ አላነበባችሁም እንዴ? መጽሐፍ እኮ እንዲህ ነው የሚለው እግዚአብሔር ሰውን ሊያድን ከሰማይ ሰማያት ወረደ ከድንግል ተወለደ ይልና እግዚአብሔር ከሰማይ ሰማያት ከወረደ ከድንግል ከተወለደ ለምን ቢባል የበደለ ሰው ነውና ሰውን ሊያድን ይላል። እንዴ ለበደልማ መላእክትስ አልበደሉምን ይልና መበደልስ በድለዋል ንስሐ የገባ የተጸጸተ ያዘነ ሰው ነውና ብሎ ይናገራል። ይቀጥልና እስመ ተፈጥሮቱ ለሰብ ይተላወል ጊዜ ልደቱ እስከ ለተሞቱ ይላል ቅዱስ ዮሐንስ ኤጲስቆጶስ ዘኢየሩሳሌም በሃይማኖት አበው የሰው ተፈጥሮ ከልደቱ እስከ ለተሞቱ ዝቅ ከፍ ሲል ይኖራል ብሎ ይናገራል። ይህ ማለት ምን ማለት ነው? የሰው ህሊናው ብዙ ነው። አንድ ህሊና አይደለም ያለው። ያስባል፣ ያወጣል፣ ያወርዳል፣ ያዝናል፣ ይደሰታል። ይሄ የሰው ህሊና ህሊና ጓለማየው የሚባለው ማለት ነው። የሰው ህሊና 7 ነው ተብሎ በመጽሐፍም ተጽፏል። በመቃቢያንም 10 ህሊና ተብሎ ደግሞ ተጽፏል። አሁን ልብ ብላችሁ አድምጡ። ይህ ሁሉ ምስጢር የተጻፈው ከምን አንጻር ነው ብላችሁ ከተናገራችሁ መሰረታዊ ሐሳቡ ምንድነው የሚባለው? እግዚአብሔር የሰው ህሊና ሊቀያየር የሚችል አንድ የሚያምን ሌላኛ ጊዜ የሚክድ በነፃ ፈቃድ የተፈጠረ መሆኑን መልአክ ደግሞ ካመነ አይክድም ከካደም አያምንም። አምኖ አለመካድ በሚካኤል አይተናል፣ በገብርኤል አይተናል፣ በሌሎችም ቅዱሳን መላእክት አይተናል። ክዶ አለማመን ደግሞ በዲያብሎስ አይተናል። ክዶ አለማመን ማለት ነው። ስለዚህ አሁን በደንብ አስመረህ እንድትይዝልኝ የምፈልገው የእግዚአብሔርን ቸርነት ለቅዱሳኑ የሰጣቸውን ክብር በዲያብሎስ ላይ ያደረገውን የሚያደርገውን ቸርነት ለመግለጽ ነው እንጂ ዲያብሎስ ተመልሶ መጥቶ ይቅርታ እንደሚል አስቦ ኑሮ እንዴት ነው እንደ ሰው ተመልሳ ስትመጣ እንዴት ነው የርሽበት ተሳካለሽ ምን አለሽ ዲያብሎስ ብሎ ዕውቀት የተገደበበት አያውቁን እሷን የሚጠይቃት አይደለም። አንዱ ጥያቄ መልሱ እሱ ነው። ሁለተኛው ጥያቄ የጠየቀኝ ገድላዊ ጥያቄ ስለሆነ እኔ የምመልስልህ በገድል ነው። መጽሐፍ ቅዱስ ስጠይቀኝ በመጽሐፍ ቅዱስ እመልስልሃለሁ። የገድል ሐሳብ ስጠይቀኝ መልሱ ገድል ይሆናል ማለት ነው። የገድል ምሳሌ ነው የምሰጥህ። የአባቶች የትውፊት መልስ ነው ላብራራ የምችለው። ቆይ ገና ነኝ። አንደኛው ጥያቄ ላይ ስለሆነ ስማ። አሁን ጨርሻለሁ ስላሉ ነው እዚህኛው ላይ ጨርሻለሁ። አልጨረሱም ገና አንዱን ጥያቄ ብቻ ላይ ጨረሱ። ወደሚቀጥለው ከመሄዱ በፊት በየደቂቃው ያቆምን አንገፈውም። ሰዓት ስለምንጠቀም እስክሪፕቱ ያዝና መሰብሰቢያ ይኖር ጨርሻለሁ ስላሉኝ ነው እኮ ጨርሻለሁ ስላሉኝ በስክሪፕቱ አስቀምጥና ያዝና ለሶስቱም ያልገባህን ታነሳለህ ዙራ። አሁን ለሶስቱ ጥያቄ መልስ ስለምሰጥ አድምጥ በደንብ። የሰጠህ የገድል ማብራሪያ ነው፣ እኔ የምሰጥህ የገድሉ ማብራሪያ ነው። አባቶቻችን ያብራሩበትን ማብራሪያ እሱን ነው የምነግርህ ማለት ነው። አሁን እንደዚህ እንትን የምትሉ ሰዎች ታች ላይ ኮሜንቶችን ምናምን አጋጣሚ ቁጭ እያየሁ ስለሆነ ተረት ለምትሉት ጉዳዮች ማይመለከታችሁ ወንጌል ወዳለበት ሂዱ። ተረት ከሆነ የኛው እኛ ደግሞ ወንጌል ነው ብለን ነው እያስተማርን ያለን። ከአባቶቻችንም ወንጌል ብለን ነው የተማርነውና እንደዛ አድርጉ። አሁን እዚህ ላይ አስረን አላስቀመጥናችሁ። ስልካችሁን የያዛችሁት እናንተ ናችሁ። መግቢያውን እንዳወቃችሁት መውጫውንም ጠይቁና ውጡ ካላችሁበት። አስረን እንነግርህ ወይ እንዘብጥ ብለዋል ሐዋርያት። እናስተምራለን እንጂ አንማታምኛ። እንደዛ አድርጉ። ከዛ ውጪ ሰውየው ገድል ስለሆነ የጠየቀን የገድል ነው የሰጠው። ወንጌል የምትሉ ሰዎች ደግሞ የወንጌል ሰዓቱ ሲደርስ ወንጌል ይመጣል ማለት በወንጌል የከበሩት ላይ ነን እኛ ማብራሪያ የምንሰጥ። በወንጌል የከበሩት ላይ ከሙ ወይ አባቴ ቃለ ሕይወት ያሰማልን መምህር። በጣም ቅድም ላይ ሲነበብ እዛው 51 ላይ መልስ መልሶለታልና ታምህር ሲጀመር ለመከራከር አይሆንም። ጴንጤዎች ራሱ ድንቅና ተአምራትን እናደርጋለን ይላሉ አይደል እንዴ? ድንቅና ተአምራትን እንዴት የሰው ልጅ የሞተ ሰው ሊያስነሳ ይችላል ብለን እኛ እንከራከርም አይደል? ልክ ድንቅና ተአምራት ለመከራከሪያ እንደማይሆኑ ሁሉ እግዚአብሔርን መገደብ እንደማንችል ሁሉ ይሄንን ሐሳብ ይዘህ ቆይ አንድ ጊዜ ቆይ አዲስ መጤ ስለሆነ ይቀበሉኛል ብለህ ከሆነ ቆይ አንድ ጊዜ እቺ ላውራ ይቅርታ ሐሳቡን ይጨርስና ማለ ገብተህ አንተ ማውራት የለብህም። ሲሳይ ትነግርልኝ ሲሳይ ቆይ ቦርናጌ ሚዩት አድርገው
ከዛ አንተም ደግሞ እንደፈለክ ሐሳብን ትናገራለህ። ዋናው ተከባብረው እንጂ ችግር የለውም። ቦርናግ የሚታርግልህ ከዛ አንተም ታወራለህ። ቀጥል። በስድብ እንኳን አልሸማቀቅልህ የምሸማቀቅም እውነትም የለኝም እና ምን ልፈልጌ ነው ይሄ ተአምር እግዚአብሔር የሰራውን ተአምርን ልንገድበው አንችልም። እግዚአብሔር ሉዓላዊ ነው ያደርጋልም አያደርግምም። እግዚአብሔር በምንም ልትገድበው አትችልም እና በረከቷ ይደርብን። የእግዚአብሔርን ተአምር በምንም ልንገድበው አንችልም። መልሱን ግን ያሁን የተነገረ መልስ ግን 50 ላይ እንደተጻፈ አይደለም 51 ላይ ዝቅ ብለህ ስታነብ እግዚአብሔር ይሄንንም ማድረግ ይችላል ወይ ብለህ አሜን ልትልና ልትቀበለው የምትችል እንጂ ልትቃወመው የምትችለው ገድል አይደለም። ይሄንን መምህር ቃለ ሕይወት ያሰማል ለሰጡት ለሁሉ ነገር አመሰግናለሁ። አዳምጣለሁ። አሁን መመለስ ትችላለህ ቦርናጌ። እሺ ይሰጠኝና እኔ ማስተካከያ አንደኛ ገድል እግዚአብሔር ታምር አይደረግም ብዬ አልመጣሁም። ማንም የሚለካው በመጽሐፍ ቅዱስ ነው። የብቻችሁ እንትን ብላችሁ ችግር የለም እግዚአብሔር ሁሉን ይችላል ሁሉን ያደርጋል በሚል እግዚአብሔር ያላለውን ነገር ማለት አመጽ ነው። ስለዚህ እኔ ከአመጽ ይሄ እግዚአብሔርን የሚያስዋሽ ነው። እግዚአብሔር ቃል ምን ይላል? እሱ ሐሰተኛ የሐሰት አባት ነው የሚለው። የጨለማው ገዢ ተቃወሙት ነው የሚለው። ስለዚህ እኔ ወደ ክርስቶስ እኮ የመጣሁት ከዲያብሎስ አሰራር ወጥቼ ወደዚያ የመጣሁትኝ ክርስቶስ ኢየሱስ የመጣበትን ዓላማ የሚያስት ነው። ስለዚህ እርሷ ጌታ ይቅርታ አድርጎልሃል ማለት ምህረት ይደረግለታል ወይ ነው ጥያቄ። እኔ እናንተ የምታወሩት ስለ ታምር፣ እኔ ጠየቅኩ እግዚአብሔር ይቅርታ ማድረግ ይችላል ወይ ለሰይጣን? አሁን ለሱ ጥያቄ እኮ ነው መልስ የሰጠው። አሁንም እኮ ያንተ ነገሩማ ሶቆም ያወሩት እኮ አራውንድ ዘቡሽ ያረጉት እኮ እሱን ሰይጣንን ይቅርታ ማድረግ ይችላል ወይ? እግዚአብሔር ያቃል ይችላል። ቆይ ይችላል አይችልም ነው በእግዚአብሔር ተወውና አድምጥ እንጂ እንዴ ችግር የለም። ማዛል ሰጥቶ ነው። አሁን የማብራሪያ ሰዓት አይደለም። ጥያቄ ልጠይቅ ነው ያልኩት። ማብራሪያ ያረጉት ነው። አንዴ ልጨርስና ዛ በኋላ እሱ እንትን ይበሉ። እሱ ያው አሁን እኔ አልሰማህም። አድምጠኝ መጀመርና ከዛ ትናገራለህ እኮ ያው አሁን ተሜ ሲያወራ እኮ በነበረው እሱ አድምጠኝ ላይ ነው ማወራው። አዳምጥ። ቆይ አንተ ጠያቂ ነህ፣ እኔ ማብራሪያ ሰጭ ነኝ። ለጥያቄ ደግሞ መልስ ሰጥ ካልገባ እኮ እየተወያየን አይደል? እኔስ ምን ውይይት አይደለም። እኔ ልወያይ አይደለም የገባሁት ውይይት ሳይሆን ጥያቄ አለኝ። እኔ ያልከኝ እሺ ጥያቄን በጥያቄ እንትን አላሉልኝም። ያነሱት ጥያቄ እኔ ያልጠየቅኩትና ያወሩት እኔ የጠየቅኩት ሌላ እሱ ያወሩት ሌላ። አዳምጥ እና ሰምተህ መልሳ። ሳትሰማ ቤት አድርገህ ትመልሳለህ። ለምን ጨርሼ ነው እኮ አሁን ልግባ ስል አላስገባም ብላ አሁን ተሜ ገባ። እኔ አድሬስ ያላረጉትን ጥያቄ መልሼ የጠየቅኩት አሁን አንደኛ አሁን አንተ ጋር ግን መግባባት ምንችለው በምንድን ነው? በሚገርመው ሁኔታ ካደር እየባሰ ነው የምትመጣ። ግርም ይለኛል። የሆነ ቀን የተግባባህ ትመስላለህ፣ የሆነ ቀን ደግሞ ተገልብጠህ ነው ማገኘ። እኔ ግራ ቢገባኝ ለመግባባት እኮ ማድመጥ በጣም ቀዳሚው ነው። ለምንድን ነው ማትመዘግብ ማታስቀም? እስከብሪቶ የለም እንዲያጠገብ ስተት የሆነውን አስቀምጠህ አሁን ያዳመጥኩት ብዙ ሰዓት አይደለም። አድምጥ እንዴ! ምንድነው የሆነው? ሚውት አድርግና አድምጥ። እስክሪብቶ ያዝና መዝግብ። ስተት የሆነውን ስተት አንድ ስተት ብለህ ሁለት ስተት ሶስት ብለህ አስቀምጥ። በቃ ይጨርስ። እንግዲህ ሌላ ሰው አይግባ። እኔ ምንም ችግር የለም። አስቸጋሪ ነው በጣም እግዚአብሔር በሚያውቅ ለመወያየት በጣም ከባድ ሰው። አሁን ለስ የሚገባውን ፓርት ላይ ቢመጣ ስማኝ። በእግዚአብሔር የምታምን ከሆነ በእግዚአብሔር ልጠይቅህ። አድምጥ። ይሄ ምን ኃጢአት አለው ብታደምጥ? ምላስም ጆሮም አንድ ላይ ሁለቱ ምን ይሰራል? ጆሮ ለግሉ ነው አይደል አገልግሎቱ? አድምጥበት። ኧረ ይቀጥሉ። ዝም ብለው እንደዛ አይነት አናድርገው። ዝም ብለው ሐሳቡን ብቻ ይንገሩና ችግር የለውም። እኔ በቃ ዛ ጓደኛ እንፈልግ እናውራ። ከኔ ጋር ዳግም እንደውም ውይይት አታውራ። ለጥያቄ አሁን አንተ እንዳትናገር እኔ ስላነሳው ገር ለክርስቲያኑ አብራራለሁ። ለአንተ አይደለም ማብራራ። አንተ አንስታል ለሱ ማብራሪያ ሰጣለሁ። እኔ ጊዜ ሲሰጥ ማብራት ትችላለህ። አሁን ግን እኔ ጋር አታውራ። ውይይት እንደውም እዚህ በኋላ እኔ ጋር መወያየት አትችልም። እና ካልሆነማ በቃ ሌላ እንትን በቃ ጨርሰው። አሁን እኔ ተራ ነው። እኔ ማወራ ነኝ። ጥያቄ ጠይቃል። እውነት መስሏቸው እንዳይሄዱ ለልጆቻችን እናብራራለን።
ጆሮ ላለው ሁሉ ውሸት ነው እንጂ ምን እውነት መስሏቸው እንዳይሄዱ ማለት እኔ እሱ እኮ የሚፈልጉት ሰዎች እንዳይመስላቸው ለልጆቻችን እናብራራለን ዘመን ያስቆጠረ ማደንዘጃ ነገር ለምን እኔ ስለማንገፈው አንዳችን እናውራ እሱን ወይኔን ፍቅር መምህር ጥሩ አይደለም ሲሶ ወይ እሱን ወይኔን ማስወገድ ትችላለህ መፍቀድ እሳቸው እኮ ጥያቄ ያለው ሰው ጥያቄ ብቻ ልቀበል ነው ያሉት ሲጀመር ገድላት ሳናቱን መወያ አይደሉም ጥያቄ ያለው ሰው ግን መጥቶ መጠየቅ ይችላል ማከለ ላይ ከገባህ ዮናስ አዳምጠኝ አሁን እሳቸው አንዴ ጣልቃ ልግባና ሲሲ እሱ ይጠይቅ እሳቸው ይመልሳሉ እኮ ነው የተባለው አይደል እኔ ማኔጅ ላድርገው አንዴ ቦርናጌን በድጋሚ መምሬ ፍሬምን እንትን ለበላቸው አስቸግራቸው አንተ አሁንም ጥያቄ ነው የምትለውን ነገር ብቻ ውይይት አይደለም ጥያቄ አለኝ ብለህ ነው ጥያቄውን የጀመርከው ጥያቄውን ድጋሚ ጠይቅና መምር ኤፍሬም እንዲመልሱና ከዛ ከተመለሰም ካልተመለሰም ከታች ያለው ሰው ጀጅ ያደርጋል አለቀ እሺ ይኸውልህ ቆይ መቼ ጥያቄውን ያልገባኝ ውይይት ሳይሆን ገባኝ ይኸውልህ አሁን እኮ ጥያቄውን ደግሞ የሚጠይቀኝ ጥያቄው አልገባኝ ሲል ነው ጥያቄውን እኮ ከሱ ይልቅ እኔ መጽሐፉን አንብቤ ባይን የተረድቼ አንደኛ ለሰይጣን እንዴት ምረት ይደረግለታል ሁለተኛ ሲወል ተፈርዶበት የገባ ነፍስ እንዴት ይወጣል ሶስተኛ ገርሉስ እግዚአብሔር ሙሸታም አላደረገውም ወይ ሶስት ጥያቄ ነው መልስ አለኝ አድምጥ ልመልስልህ ብዬ ማብራሪያ እየሰጠው ነው ገና አንዱ ጥያቄ ላይ ሳለው መሃል ላይ ያስቆመኝ ቆይ እንጂ ገና ሁለት ጥያቄ አለኝ መልስ ልስጥና እስክሪብቶ ይዛ አንደኛው ጥያቄ ላይ ያልተመለሰልኝ ሁለተኛው ጥያቄ ላይ ያልተመለሰልኝ ሶስተኛው ጥያቄ በልና እኔ ስጨርስ ሐሳብ ተሰጣለህ አልኩት የኔንን ጥያቄ ገልብጦ ማብራሪያ መስጠነኝ አለ እሺ ብዬ ላድምጠው እሱን ተዚህ ተቀምጬ አንድ ሁለተኛ ደግሞ ዲቤት ልንከራከር ተብለን ቀነቀጠሮ ተይዞልን አይደለም የገባነው ኦርቶዶክሳዊ ለሆነው ጥያቄ መልስ ስጠኝ ብሎ ነው ያመጣው የኛን የራሳችን መጽሐፍ ነው ለዛ መልስ ለኛ መጽሐፍ መልስ ነው መስጠው አይደል መደማመጥ የሚቻለው እኮ እንደዛ ሲሆን ነው ቤተክርስቲያኗ መልስ የላት ነው አይደለም እሱን ደስ እንዲለው ብዬ የለለ መልስም አላመጣም እሱን ለማስከፋት ብዬ ቤተክርስቲያን ያላስተማረችኝም አልናገርም ምናገረው ያንኑ ነው ካልገባው አይሄ አልገባኝም ስለዚህ ይሄን አልተስማማውበትም ላንብ ሌላ ጊዜ መለስበታለሁ ብሎ ማስቀመጥ ይችላል ለግሉ ደግሞ የገባውን ይሄን ተረድቻለሁ ማለት ይችላል ሁሉ ካልገባው ሁሉ አልገባኝም አድሬ ደግሞ አይዋለሁ ተባብሎ መለያየት ይችላል ቀላል እኮ ነው አይደል ግን ስናገር በእያንዳንዱ አይደለም መምህራን በዚህ ተስማማ ያው እንደዛ አይደለም ይላል አሁን ሶስት እንግዲህ ልብ በሉ አሁን ያላችሁ ሰዎች አዳምጣችሁ አይደል ጥያቄ አይደለም እኔ የሳቸው መልስ አሰጣጥ እኔ ከምፈልገውና ከእውነታው ወጣው ሌላ ራውንድ ዘቡሽ ያወሩ ስለሆነ የኔ ጥያቄ ያረጉታል ወይ ቦርናጌን አንተ በምትፈልገው አይደለም መልሰው አንተ የምትፈልገውን እኮ አይደለም ቦርናጌን ይወል አይደለም የምትፈልገው ሲሶ አንዴ አንድ ደቂቃ በጣም ማት ነው በል እስኪ አወራ አይ እንዴ ምን እንዳልናገር አርጋችሁ እኮ ሚኖር እንደሱ ይያል ስታማር ደቂቃው አለቀ ወደ ዋናው ግባ በቃ ወደ ዋናው ሊድ አንደኛ እሱ እየመለሱት ያለው ገድልን በገድል ነው መመልስ አሉ ይሄ ማፌዝ ነው እኔ እየጠየቅኩት ያለው መሰረታዊ ድነት ጉዳይ ነው ይሄ 10,000 ትውልድ ከሲኦል ይወጣል የሳቸው መቃብር ላይ ሄዶ የተቀበረ 3,000 እስከ 10 ትውልድ ድረስ ይድናል ክርስቶስ ስምራ መቃብር ላይ ሄዶ የተቀበረ ይሄ ውሸት ነው እንዲሉ ነው ምፈልግ እሱ እኮ እድሜ ይስጥ በቃ አየህ አሁን ትልቁን ግባ መጣው አንድ ደቂቃህንም ጨርሰሃል ትልቁን ግባ መጣው አየህ ወይ እንጂ እሱ ምን ነው አንዴ ለምንድነው ግን እንደዚህ መሆን ይፈልጉት አልጨረስክም አሁን ቀጥል አልጨረስኩኝም ልጨርስ ቀጥል ሁለት መልስ ሲመልሱ ይሄንን ገድል ለማዳን ከመጽሐፍ ቅዱስ ያልሆነ ጠቅሰው እዚህ ገድል ላይ እግዚአብሔር ይቻለዋን ሳይሆን ይሄ መጽሐፍ ቅዱሳዊ ነው ወይ ብዬ ነው የጠየቅኩት አዎ ነው በመጽሐፍ ቅዱስ ዲያብሎስን ምህረት ያደረገ አይደለም እዛ በፊት ያለ እንደውም ያላነበቡት ስላለ ነው ስለተውሁት ነው ከሷ በፊት ከሷ በኋላም እንደዚህ አይነት ጸሎት የጸለየ የለም ብሎ እግዚአብሔር ብሎኛል ብላ ያለችዋል ሰይጣንን ማርልይ ስትለው አሁን እዚህ ጋር ግን እግዚአብሔር ውሸታም ተደርጎ እሷ ትክክል ሆና ከሲኦል ሰው ይወጣል ሲባል በገድል አይደለም እንዲመለስልኝ የሚፈልገው
በመጽሐፍ ቅዱስ ሰው ሲኦል ከገባ በኋላ እንደዚህ ይወጣል ወይ ሚለውን በመጽሐፍ ቅዱስ አዎ ጳውሎስ ብሏል። ቢፈልጉ ብሉይ ኪዳን ይጠቀሱ ከሲኦል ሰው ይወጣል ብለው እንዲያብራሩልኝ ነው እንጂ ገድሉ በገድል ነው የሚመለስ ካሉ ገድሉማ ይላል። እኔ እኮ ያነበቡለት ነው። ይሄ እውነት ነው ወይ እንዲሉኝ ነው። ይሄ እውነት ነው ብለው እንዲመልሱ ነው የፈለኩኝ። ሌላኛው የመጨረሻውን ይቀጥሉ። እኔ ግን መሃል ላይ አሁን አልገባም። መጨረሻ ላይ እንትን ማለት ይችላልው ይማቀጠል ይችላል። በጣም አሪፍ። አሁን እንድትሰማ እግዚአብሔር ይርዳ። አየህ አሁን የምትፈልገውን ሐሳብ ስለተናገርህ ተረዳው። አየህ እኔ የምፈልገው ይህ ገድል ስተት ነው እንድትሉ ነው ብለህ ለኔ ምለውን ነገርኸኝና ምልህ እንደማይገባህ አስረዳ ማለት ነው። እዚህ ላለው ሰውም ለኔ የሚያስረዳ እሱ ነው። ምክንያቱም አንተ እኔን መቀበል የምትችለው ምን ሲሆን ነው? ገድሉ ትክክል አይደለም ስልህ ብቻ ነው የምትቀበል ማለት ነው። አሁን በዚህ ቋንቋ ምን ግባባ ይመስላል 10 ቀን ብናወራ። ምክንያቱም አንተ የምትቀበል ይህ ገድል ከመጽሐፍ ቅዱስ አንፃር ሲለካ ሲታይ ሲመዘን ትክክል አይደለም እንድልህ ከሆነ ፍላጎትህ እንደሱ አልልህም። አንተ እንደስ እንዲልህ በየማጣመው እግዚአብሔር ቃል የለም እንዲከፋም በየመጨመርበት ማመጣው ምስጢር የለም። ቤተክርስቲያናችን ያስተማረችን ይሄ መጽሐፍ ቅዱስ መጽሐፍ ማለት ገድሉን በመጽሐፍ ቅዱስ ነው መዳኘት ያለበት። አዎ እውነት ነው፣ በመጽሐፍ ቅዱስ ነው መዳኘት ያለበት። ግን ገድሉ እኮ ተአምር እኮ ነው የሚደነቅ ነው እንጂ መጽሐፍ ቅዱስ መሰረታዊ ትምህርት ነው። የሰው ልጆች የህይወት ታሪክ የተጻፈበት የበሽተኛው አዳም መድኃኒት የታዘዘበት አማናዊ መጽሐፍ ነው መጽሐፍ ቅዱስ የሚባለው። ገድል ማለት ደግሞ በመጽሐፍ ቅዱስ መሪነት በመጽሐፍ ቅዱስ መሰረትነት ህይወታቸውን ለእግዚአብሔር የሰጡ ሰዎች ቸርነቱ የማያልቅ እግዚአብሔር በቅዱሳኑ ላይ የሚያደርገው ድንቅ ስለሆነ የሚደነቅ ነገር በእነርሱ በኩል የፈጸመው ያን ድንቅ እንድናደንቀው የተሰጠን የመጽሐፍ ቅዱስ ክፍል ነው ማለት ነው። የምንደነቅበት ህጹብ የምንልበት እንዴት ይቻላል ብለን ከህሊና በላይ የሆነ በአንተ በእኔ ህሊና ይቅርና በቅዱሳን እንኳን መዳኘት የማይችል ነገረ ቅዱሳን ነው ማለት ነው። ምን ይዘው እሱን ምስጢር ነው እንጂ አሁን አንተ እንዳነሳኸው አይ ይሄ ገድልማ በዚህ ሂደት በዚህ ሐሳብ ልክ አይደለም ብለን የምንኮረኩመው የምናስተካክለው ገድል አይደለም። አሁን ወደ ጥያቄዎች ሄዳለሁ። መልስ ስለሌለ አይደለም ስላላስወራኸኝ ነው ቅድም የተውኋቸው። ወደ ጥያቄዎች ልሂድና ሁለተኛው ጥያቄ ነፍሳትን ከሲኦል ከገቡ በኋላ ማውጣት ይቻላል ወይ? ያስገባቸው እግዚአብሔር ነው፣ የሚያስወጣቸው እግዚአብሔር ነው። ለምን ካልኸኝ በሲኦል የነበረ ነፍሳት ይወጣል። 5500 ዘመን እኮ ሲኦል የነፍሳት መኖሪያ ነው የነበረች። ተበርብራለች። ጥንቱን ፈርዶ ያስገባ እግዚአብሔር ነው። ሰው በኃጢያቱ ቢገባም በኋላም ፈርዶ ራሱን ሰው አድርጎ ሰውቶ ሄዶ በአካለ ነፍስ መለኮትን ተዋህዶ ገነት የመለሳቸው ነፍሳትን ራሱ እግዚአብሔር ነው። ነፍስ ከሲኦል ከገባ በኋላ ይወጣም ወይ ለሚለው ይወጣል። እንዴት ባለ ነው የሚወጣ ካልከኝ አላውቀውም። ረቂቅ የመንፈስ ቅዱስ ግብር ነው። የሚያደርገው ራሱ እግዚአብሔር ነው። የሚያወጣ ራሱ እግዚአብሔር፣ የሚያስገባ ራሱ እግዚአብሔር ነው። እኔ በዚህ ደነቃለሁ እንጂ እንዴት ታስወጣለህ እንዴት ታስገባለህ ብዬ አልከሰው። የቀጠርሁት ዘበኛ አይደለም የፈጠረኝ አምላኬ ነው እንጂ ሐሳቡ እንደዛ ነው። የሚደነቅ ስለሆነ ለክርስቶስ ሰምራ እንዴት ሰጣት? ሂድና ቀማት ነው መልሱ። ራሱ ነው የሰጣት ባለቤቱ። ምን ታደርጋለህ? ሰጣት ተብሎ በገድል ተጽፎ አግኝተናል። ይሄ እንዴት እግዚአብሔር በቅዱሳኑ ላይ ታምር ነገር ያደርጋል ካልከኝ መንክር እግዚአብሔር በላይ ለቅዱሳኑ እግዚአብሔር በቅዱሳኑ ላይ የሚያደርገው የሚደነቅ ህጹብ የሚባል ነው ተብሎ በመጽሐፍ ተጽፏል። ለቅዱሳኑ የሚሰጥበት ክብርና ጸጋው ስለማያልቅ ለዘላለም ይሰጣል ማለት ነው። ሶስተኛው እግዚአብሔር ውሸታም አድርጎታል። የት ላይ ውሸታም ያደረገው ብዬ ብጠይቅህ የምትሰጠኝ መልስ ቅድም ያልኸው ይኸው ምር ያለው ብሎ ከዚህ ላይ ደግሞ አልማርኩም አላለም እኮ አልመጣም ያለ ሰይጣን ነው እንጂ እግዚአብሔር እንዳትመጣ ብሎ አላገደው። ሰይጣን ግን የወደቀበት ህሊናው አንዲት ስለሆነች መመለስ ስለማትችል በክደቱ ጸንቶ በሳት ዛንጀር ታስሮ የገሃነም ነዋሪ የሲኦል አበጋዝ ሆኖ ቀርቷል። መልሱ እንደሱ ነው። ይሄንን መያዝ ይገባል እንጂ አንተ እንደምትፈልገው ልመልስልህ አልችልም። አንተ እንደምትፈልገው ካልመለስኩልህ ደግሞ እኔ እንደዚህ አልተረዳሁትም። እኔ እንደሱ ለመረዳት አነባለሁ አየዋለሁ ወይም ደግሞ ካልገባ እንደዚህ አልገባኝም መረዳት አልችልም ማለት አለብህ እንጂ የሰጠህ መልስ ትክክል አይደለም ግን አይባልም። እንደዛ ነው ቤተክርስቲያኑ ያስተማረችኝ ነው እንጂ ምነግርህ ደስ የሚልህን መርጫ አላመጣም። አስተምህሮ እንደዛ ነው ማለት ጨርሻለሁ ከገባ። እሺ ቴንክ ዩ ኦኬ። አሁን እሱ ያሉ አንድ ነገር እዚህ ጋር ብዙ ከማለፋችን በፊት ማስረጃ ማሳየት ስለምፈልግ ነውና ብዙ ጊዜ እኔ ምንድነው
አንድ ሐሳብን ለማግኘት በተለይ የፊሎሎጂስት ጥያቄ ከሆነ የምንጠይቀው ይሄ አውዱ ምን ይላል የሚለው የድሮውንም ብራና መጽሐፍት ማየት ያስፈልጋል። ምክንያቱም ስርዋጽ ሊገባባቸው ይችላል ብለን እንናገራለን እና ይሄ አሁን ለምሳሌ የክርስቶስ ሰምራ ገድል የ20ኛው ክፍለ ዘመን ማለት የዛሬ ከ100 ዓመት በላይ የተጻፈ ገድል አለና አሁን እሱን ብንመለከተው ምን ይላል የብራና መጽሐፉ ላይ ሲል እሺ አሜን ይልና ሳጥናኤል ብሎ የሚጠራኝ ማን ነው? አሁን እንግዲህ ክርስቶስ ሰምራ ከመጣች በኋላ ነው ማለት ነው። በዚህ በሰራዊት ሁሉ ነግሼ ከተቀመጥኩበት አለ። እናታችንም አረ እኔ ክርስቶስ ሰምራ ነኝ አለችው። አነ የእቲ ክርስቶስ ሰምራ እሺ ወይ በለኒ በይነ ምን ትመጻይክ ሀቤየ በምን ምክንያት ወደ እኔ መጣሽ ብሎ ጠየቃት። ና ውጣ ከጌታ ላስታርቅህ መጥቻለሁ ይላል። ከጌታ ላስታርቅህ መጥቻለሁ አለችው። እሺ እሱ ላይ እንዳለ እስኪ ያዙ ወዳጅ ዳዊት ምልጃ ሰይጣንን ማማልዱት ተብሏል ማለት ነው። እዛው ላይ ምልጃ እዛው ቀድማ ታንብበው ስላላችሁኝ ነው። አሁን እኮ ሰይጣን እያማለደችው ገብቶኛል። ስለዚህ አሁን ጥያቄ እዛው ላይ ምልጃው ላይ ነገር እንዳለ እንዳያስከው ገብቶኛል። ስለዚህ የመጀመሪያህን ጥያቄ ትተኸዋል? አይ አልተውትም፣ ያንም አለ ግን እዚሁ ላይ አንተ ስላነሳ የለማ። ምክንያቱም ወይ ያኛውን ትተህ ይሄንን ጠይቀኝ። ሁለቱም አንድ ግሬን እዚህ አንድ ግሬን እዛ አደርጋለሁ ማለት አትችልምና ወይ ያኛው እሺ። ስለዚህ ያኛውን ትተኸዋል ማለት ነው። በቃ አመን ጨምረው እስቲ ምልጃ የሚለው መጨመር ሳይሆን መምረጥ ነው ያለበት። ስለዚህ ወይ ይሄንን ሊያዘው ወይ ያኛውን ተተው እና ባንዱ እንሂድ። አየው ምልጃማ ጨምርበት። ወደ ኋላ እኮ ስላለ መጨመር ሳይሆን አሁን ያለነው ቃሉ ምን ይላል ነው። በማይል ቃል ልከራከርልህ አልችልም። ስለዚህ የጥንት የብራና መጽሐፍ የሚለው ላስታርቅህ መጥቻለሁ ነው የሚለው። ላስታርቅህ መጥቻለሁ። በመጽሐፍ ቅዱስ ወንድማችን ቦርነገን ወይ የቅዱ ተረዳው። ጥንት መጽሐፍ ላይ እግዚአብሔር ምህረት እሰጥሃለሁ አላለም። ይህን ጥያቄ አንስቼዋለሁ። ግን እዚህም ጋር ጥያቄ አለኝ ካልከኝ በዛ መሰረት ልንሄድ እንችላለን። አይ ይሄ የብራና መጽሐፍ አልቀበለውም እኔ የታተመውን ብቻ ነው የምቀበለው ካልከኝ ወደ ኋላ ነው ላንብብልህ። አንተ ያነበበው ወደ ኋላ ይጀል አንብብልህ ከፈለክ። አሁን የምታነበውን ይሄው ምልጃ የሚለው ወደ ኋላ ነው ያለው። ቁጥር 36 ላይ ነው ያለው። ላስታርቅህ መጥቻለሁ አለ። እሱም ከዚህ ቀደም በቤተሽ ምንድነው ምልጃው እዚህ ጋር አንተ የምታወራውን ይሄው እዚህ ጋር ላሳይህ። ምልጃ ትምረው ዘንድ ይቅር ትለው ዘንድ ብላ እግዚአብሔርን እኮ ጠይቀዋለች። ምልጃ አቅርባለች። እግዚአብሔርን እየጠየቀችው አይደለም፣ ሰይጣን ጋር ነው ያለችው። ሰይጣን ጋር መታ ሰይጣን የመለሰላት መልስ ነው። ሰይጣን የመለሰለት ነው። የት ነው ሰፈሩ? የሰይጣን ሰፈሩ የት ነው? እሺ ይሄንን ተቀብለዋል? ይሄንን ተቀብለዋል? ራሱ መጣሽ ያለው የት ነው ሰፈሩ? እሺ እመልስልሃለሁ። ግን የመጀመሪያውን ትተኸዋል? አልተውሁትም። በጣም ብዙ ነው እዚህ ጋር ያለ ጥያቄ። ሚሊዮን ጥያቄ ነው እኮ ያለው። እግዚአብሔር ይስጥልኝ መለስከው። አሁን እንግዲህ ሚውት ታደርግልኛለህ። ሚውት ታደርግልኛለህ። ቆይ እሳቸው ጋር ኖ ሚውት ታደርግልኛለህ። እንግዲህ እሳቸው ያነሱ ሐሳቤን ልጨርስ። ሚውት ታደርግልኛለህ። አሁን ምንድነው አይደለም ዳዊት እንዴ እንደዚህ ታደርግልኛለህ? እሳቸው ስለጨረሱ እሳቸው ጋር ጨርስና ለእንትን ሚውት ታደርገዋለህ። ሚውት አድርገው። ምክንያቱም ማለት አልገባኝም። ሚውት አድርገው ሐሳቤን እጨርሳለሁ። ባይ ዘ ዌይ ላይክ አንተ ስላወራ የኔ ሐሳብ ይቆማል። አንተ ገብተህ ሳይሆን እኔ እኮ እሳቸው ጋር ያለውን እጨርስና አንተ መጽሐፉን የድሮውን ሐሳቤን እጨርሳለሁ። አንተ ስላወራ የኔ ሐሳብ አይቋረጥም። ሐሳቤን እጨርሳለሁ። መሀል ላይ ገብተህ
ሐሳቤን እጨርሳለሁ I understand like እንትን አይደረግም እኮ ሲመጣ እንደዚህ ለመልስ አልመጣህም መሰለኝና ውይይት የተከፈተበት ለመልስ አልመጣህም ጥያቄ አለኝ ብሎ መልስ ሲመለስ ተገቢ አይደለም ያሉት ላይ ሐሳቤን ልጨርስ አብረህ ትመልሳለህ ሐሳቤን ግን እጨርሳለሁ እና አሁን በዚህ ምክንያት እኮ ንውረድ ብሎ ለማደፋረስ ነው አንተ ምንድነው ለጥያቄ መጨም ቢያደርግ ይውዲያው ነው አሁን እንግዲህ ወደ ስድቡ ሄድን ማለት ነው እንደዚህ አልሄድም እኔ እንደው ዛሬ ግዴለም ሐሳቤን ሳልጨርስ ችግር የለም ጨርስ ምንም አይሆንም እሺ ልጨርስ ሚውት አድርገው አሁን እንግዲህ ይሄ ሁሉ ምንድነው በብራና መጽሐፍ የጥንቱ ላይ ምን ይላል የሚለውን ስላሳየ ነው በግልጽ ቋንቋ ላስታርቅህ ነው የሚለው ቦርኔገን የመጣው ምንድነው ሐሳቡ እግዚአብሔር ምህረት ሊያደርግለት ይችላል ወይ ማርኩ እግዚአብሔር ምሮሃል ስለሚል ቃሉ ይሄ ተገቢ ነው ወይ ብሎ መጣ ለዚህ መልሱ ምንድነው የጥንት የብራና መጽሐፍቱ ምን ይላል እንደ ፊሎሎጂስት መጀመሪያ አንድ አውድ ከመፈታቱ በፊት የጥንት የብራና መጽሐፍቱ ምን ይላሉ ብሎ ማየት ያስፈልጋል ለዛ ነው እኔ መጀመሪያ ሲልመልከተው ከዛ I want to see what it says ምን ይላል ቃል በቃል ላስታርቅህ መጣሁ ይላል ላስታርቅህ መጣሁ የቦርኔገን ጥያቄ ሲገባ ምን ነበር እግዚአብሔር ምህረት አድርጎለታል ነው የሚለው አውዱ ብሎ ነው የተነሳው ግን የጥንት የብራና መጽሐፉ ምን ይላል ላስታርቅህ መጣሁ ይላል ሁለቱ የተለያዩ ሐሳቦች ናቸው እዚህም ላይ እኮ ለምን ጥያቄ ጠየቅ አይደለም የመጀመሪያውን ግን ማመን አለበት ማለት ነው ጥንቱ እንደዛ ነው የሚለው የጥንቱ እንደዛ ካለ እሺ የመጀመሪያው ጥያቄ አንስቻለሁ እዚህ ላይ ግን አሁንም ጥያቄ አለኝ ማለት ይችላል እኮ ማመን ግን አልፈለክም ቦርኔገን አይፈልግም እና ብዙ ጊዜ ጥያቄ አለን ይባላል እንጂ ዝም ብሎ እንትን ለጥያቄ መልስ ለማግኘት አይደለም የሚጠየቀው መልስ ለማግኘት እንዳልሆነ ይሄው ቦርኔገን ራሱ ማስረጃ ነው ማለት ነው አሁን መቀጠል ትችላለህ እሺ ቴንክ ዩ ይቅርታ አንተ ብዬ እንግዲህ በምን ማዕረግ እንደምጠራ አላቅም ያው አንተ እያሉ ባወራ ቅር አይልም ብዬ አስባለሁ እያወራን ስለሆነ ብዬ ነው አሁን መጀመሪያ ማውራት እንፈልገው መለኩትኝ መምህር የገለጹበት መንገድ ታምር ነው ብለው ታምሩ ከሲኦል ታወጣለች ብሎ ካለ ቀበላለሁ አሉ ለዚህ ነው እኮኛ ወደ ኢየሱስ ተመለሱ ወደ እውነት ተመለሱ ሰው ሚድነው በክርስቶስ ኢየሱስ አምኖ ነው ብለን ምንላችሁ ለዚህ ነው ግልጽ የሆነ የማዳን ትምህርት የላችሁም ምንለው ምክንያቱም ሰው ከሲኦል ገብቶ ተመልሶ ይወጣል ሚለውን ወንጌል ደግሞ በአብርሃም እቅፍ ሆኖ አልዓዛር ያባላት ሲጣራ ኢምፖሲብል ነው ያለው ዋም አይደረግልህም ምንም ይላክም የለም አንተም ወደዚህ አትመጣም ሚል ነው የተነገረው እዚህ ጋር ግን አይደለም እንደዚህ ያለ ከሲኦል 10,000 ሰው ይወጣል ብሎ ማስተማር ከወንጌል ሰውን ማራቅ ነው ይሄ በየወሩ ግንቦት ወር ላይ ይነበባል በለተቀኑ በዚህ ቀን የሚውለው በዓል ላይ ይሄ ይነበባል ይሄን የኔ ህዝብ የኔ እናት የኔ አባት የኔ አክስቶች የኔ ወገኖች ቁጭ ብለው ይሰሙታል እየሰሙ በዚህ 10,000 ነፍስ አወጣች ሲባል በቃ ምን አለው ከክርስቶስ ጋር እመን አትመን ተጠመቅ አትጠመቅ ሚል አይደለም ይሄ ቢልና ከሷ ከተቀበረ የሚቀበር በቤቱ እንዲህ ይላል አቤቱ እንዲህ ከሆነ መታሰቢያን ያደረገ ስሜን የጠራ የማንን ስም የክርስቶስ ስም መጽሐፍ ቅዱስ በኢየሱስ ክርስቶስ ስም ነው ስሙ ነው የሚያድነው ከላይ የመጣ ስም እሱ ነው የሚለው በስሜ በክርስቶስ ማያምን ግን አለ እንዴት በሷ ማያምን በክርስቶስ ማያምን በክርስቶስ ስም ያምን አለ ማላይኩ እንጂ እኔ ነኝ አሁን እንደዚህ አለ እግረ መንገድ ነው ጥያቄን ያደረገው
ልናገር እንድታብራራው ነው። ቀላል እኮ ነው ይሄ። በክርስቶስ ሳያምን በእሱ አመነ መጽሐፍ ታውቃለህ ወይ ነው ያልኩህ። ቀላል እኮ ነው። በዛው እሺ አብሬ መልሰዋለሁ ብለህ የምትይዘው ነው እንጂ መልሰዋለሁ ገባብኝ የሚያሰኝ አይደለም። አብሬ መልሰዋለሁ፣ ችግር የለም። አብሬ መልሰዋለሁ። ቴንክ ዩ። አቤቱ እንዲህ ከሆነ መታሰቢያዬን ያደረገ ስሜን የጠራ በክርስቶስ ያመነ አይደለም፣ ስሜን የጠራ በስሜ የታመነ በማን ስም? በክርስቶስ ስም ራስም መጽሐፍ ቅዱስ ከላይ የተሰጠ እንድንበት ዘንድ ሌላ ስም የለም ነው የሚለው። እዚህ ጋር ይሄ ስም አለ። በስሜ የታመነ ቤተ ክርስቲያን ቅጥር ግቢ የሚቀበረውን እስከ ስንት ትውልድ ድረስ ትምርልኛለህ ብላ ስትጠይቀው እስከ 10 ትውልድ ድረስ እምርልሻለሁ አላት። ይሄ መቀለድ ነው። ይሄ በክርስቶስ ኢየሱስ ማዳን ላይ መቀለድ ነው። የክርስቶስ ስም ራስም 10 ትውልድ ድረስ አይደለም፣ ራሷን አልዳነችም ነው። ምክንያቱም እዚህ ጋር እሷ ያወጣችው በመጽሐፍ ቅዱስ ውሸት። በቃ እዚህ በላይ መስማት አልችልም፣ ይቅርታና እዚህ በላይ እኔ መስማት ስለማልችል ግን ጥያቄ መጽሐፍ ቅዱስ ዲስፕሩፍ ማድረግ ነው የሚሻለው እንጂ አልሰማም እኮ አይባልም። ጥያቄ አለ ወይስ ተመልሶልሃል እኮ ክርስቶስ ሰምራ ራሷ አዳነችን ብለህ ስታወራ በየት አድርገን አንተ ጋር እናወራለን? በዘመነ ክርስቶስ ሰምራስ ደርሰህ በወልድ ውሉድ በመንፈስ ቅዱስ መንፈሳዊ ነኝ ብላ ቤቷን ጥላ የተከተለችው ክርስቶስን ጨክና እንደ ሐዋርያት በሆነችና ቤቷን ጥላ አይደለም 11 ወልዳ ባሏን ፈታለች። ያንተኒ ቅር ይላል ብዬ መጽሐፉ የሚለው ሌላ ነው። 11 ወልዳ ባሏን ጥላ ነው ሄደችው። ምንም ይሄ የተጻፈ ነው እና ልጆቿን ጥላ እኮ ነው የመነነችው። 11 ልጅ ወልደ አንተ አዳራሽ ጥላ መመነን ሲያቅትህ እሷ እኮ ልጆቿን ጥላ መነነች እኮ ነው የምልህ። እሱን ነው በደንብ አነበው። በነገራችን ላይ ብትደጋግመው ጥሩ ጸሎት ነው የሚሆነው ላንተ። በቅዱሳኑ ላይ እንደዚህ አፉን እንዲከፍት የምንፈቅድ አይደለንም። እኔ አላደምጥም ተቀምጬ እንኳን ቅዱሳን የምትሳደብበት አተሳደቡም እንኳን የለም። ያው በመለክ ካልክ ማለት የተጻፈ ማንበብ ያስድብ ነው እንደሱ ሚል የለማ። ራሷ አልዳነችም የተጻፈ እስኪ አስነብበኝ። የተጻፈ ራሷ አልዳነችም ብለሃል። ራሷ አልዳነችም የሚል ጽሑፍ አሳየኝ እስኪ። አታሳየኝ። ገድልማ ራሷ እንዳልዳነችማ ይሄው መጽሐፉ ከሰይጣን ጋር ሄዳ ካወራች ከሰይጣን ጋር ያወራ ሁሉ አልዳነም። አየህ፣ ከሰይጣን ጋር ያወራ አልዳነም ከሆነ ክርስቶስ ራሱ አልዳነም። ከሰይጣን ጋር ሲያወራ ስለነበረ ማለት ነው። መጽሐፍ ቅዱስ ራሱ ይናገራል። በአንተ እምነት ማለት ነው፣ በአንተ አነጋገር ይላል። አዎ ሰይጣን ጋር አንዳንዴ ወደ ምድረ በዳ መንፈስ ወሰደው የሚል እዛ ላይ ድንጋይ ዳቦ አድርግ የሚለው አልሞት በተቀዳይ የሚለው መልስ እኮ ከሰይጣን ጋር የተነጋገሩት መልስ ነው አይደል? ስለዚህ በአንተ አነጋገር ከሱ ጋር ያወራ አይድንም ካልህ ባለቤቱንም እንደዛ ልታደርገው ማለት ነው። ሌሎቹም ቅዱሳን እነ ኢዮብ ሲፈተኑበት የኖር ኢዮብም አልዳንም በአንተ ቤት የመጽሐፍ ቅዱሱ አካል የሆነው ማለት ነው። ስለዚህ ቅዱሳኑን እንደፈለክ እንድትሳደብ እግዚአብሔርን አስዋሽታለች ሰይጣንን አንተ አሁን አንተ ውሸታም እያልክ ያለ አንተ ነህ። በቅዱሳኑ ላይ እንደዚህ አይነት የማይገባ እሺ የተቀበረ ይድናል። እስኪ እንገሩኝ፣ እቺንም ብቻ እንገሩኝ። እሺ የተቀበረ ይድናል። ከሱ አይዶ የተቀበረ ይድናል። አዎ ያልሰማም እንደ በመጽሐፍ ቅዱስ የቅዱሳኑ መቃብር ሙት እንዳስነሳ ምንድነው? የዘላለም ሕይወት ያገኛል። ይንገሩኝ ዝም ብለው የዘላለም ሕይወት ያገኛል። እግዚአብሔር ካለ እንዴት አይቻልም? እንዴት ቅዱሳኑን በሰጣቸው ክብርና ጸጋ ሚድነው በመቃብር በመቀበር ነው። ይኸውልህ አንተ የምታወራው አሁን ከመጀመሪያው እስከ መጨረሻው ሐሳብ መስጠት ያለው አሁን የምናገረው የመጨረሻ ሐሳብ ስለሆነ አድምጠኝ። እንደፈለክ ታወራለህ። ከዛ በኋላ ቅዱሳን ውስጥ ተሳደብ ግን አልታገስም። ማስረጃ ይዘህ መናገር ትችላለህ። ይቅርታ ከተሳደብኩኝ አሁን የምጠይቀውም ብቻ አንተ አሁን ይቅርታውንም አልቀበልም። ይሄ ለዘመናት ብዙ ቀን ነው ይቅርታ ብለህ የምታውቀው ግን ስታወራ ነው እንጂ ስታቆም ሰምቼ አላውቅም። ደጋግመህ ስለ ይቅርታ ስትናገር ሰማሃለሁ ግን አንድም ቀን ስትመለስ አላየም። ይሄ እንደ ናቡከደነጾር ጧት አማኝ ምሽት ከሃዲ አይነት ድምጽ ነው ካንተ ሲስተጋባብ የሚሰማው። አንተ እንደምትለው የቅዱሳኑ ነገረ ቅዱሳን ባንተና በኔ ልክ እንዲህ ነው ተብሎ ሊለካ የሚችል አይደለም። መንክር እግዚአብሔር የተባለለት ምስጢርም ለዛ ስለሆነ በቅዱሳኑ ላይ እግዚአብሔር የሚያደርገው ድንቅ ነው ብሎ ከመደነቅ ወጥቶ አንተ በፈለከው ሐሳብና ትርጉም ድንቅ አይደለም መምህር። ኧረ ይሄ ድንቅ አይደለም። ይሄ ድንቅ አይደለም። ድንቅ የሆነ ውሸት ነው። አዳምጥ ጀምር። የሚያስደንቅ ውሸት ነው። ሲሶ ግን በእግዚአብሔር ቃል ላይ የተዋሸው እንዴት ነው? ቅዱሳኑ
የቅዱሳኑን ክብር በዚህ ልክ የማይገባኝ ማሰደድን ተገቢ እኮ አይደለም። ሌሎች ያደረጉት እንዲያወራ ማድረግ ይገባል። አሁን እኔ የመጨረሻ ቃል የምናገረው የመጨረሻ ድምጽ ምንድነው? ከዚህ በኋላ በእንደዚህ አይነት ቅዱስ አንዱን ቅዱስ ስትናገር መስማት ፍጹም ልታገስ አልችልም። አንዱን ቅዱስ ምክንያቱም ያከበራቸው እግዚአብሔር ስለሆነ እኔ ቅዱስ ሚሉትን በመጽሐፍ ቅዱስ ነው መጽሐፍ ቅዱስ እኮ ለአንተማ ስማ ለአንተማ ቅዱስ የሚባለው 12 ሰው ብቻ ነው ነው ብሎ የሚቀበሉት አሁን ለአንተ ቅዱስ የሚባለው መጽሐፍ ቅዱስ ላይ ያስተምሩ ሰዎች ብቻ ናቸው አይደለም። እሱ የቤተክርስቲያን መሪ ኖት። እንዴት ሰው ተቀብሮ ይድናል ብለው ሲባል ይሄን እንኳን እስኪ ተወው ይላሉ እንጂ እንዴት ምእመነ ላይ ሆኖ እየሰማው ተቀብሮ ይድናል ብለው ይላሉ። መጽሐፍ ቅዱስ ሰው መጽሐፍ ቅዱስ ነው ራሱ የሚነግረን እኮ መጽሐፍ ቅዱስ ነው ራሱ የሚያስረዳን። መጽሐፍ ቅዱሱ በመጽሐፍ ቅዱስ ውስጥ የቅዱሱ አጽም ባረፈበት ሄዶ የተቀበረ ሰው ተነስቶ ሄዷል ብሎ የነገረን እኮ መጽሐፍ ቅዱስ ነው። ምንድነው አሁን በፕሮቴስታንት እምነት ውስጥ ሰምተውኛል? የት ነው የሚመጡት? አዳምጥ ቆይ። በፕሮቴስታንት የናንተ አስተምህሮ ምንድነው የምታምኑት? የናንተ ቅዱሳን መጽሐፍ ቅዱስ ላይ ብቻ የተጻፉት ናቸው። የኛ ቅዱሳን ደግሞ መጽሐፍ ቅዱስ ላይ የተጻፉ በዘመኑ የነበሩት ቅዱስ ናቸው እንጂ ከነሱ ቀጥለው የተነሱ ቅዱሳን ደግሞ መጽሐፍ ቅዱስ ላይ የወሰነ በጥራዝ እንደ አለይሊ አሁን አንድ ተማሪ ያስተማር 7 ተማሪ ሲመጣል 7 8 ሲመጣ 8 እንደምትለው መጽሐፍ ቅዱስ ላይ አንድ ቅዱስ እናገኝ እየወሰነ ደግሞ በዚህ በዮሐንስ ራእይ እየገለበጥነ ዛሬ አንድ ቅዱስ ሆኗል። ደግሞ አሁን ሲመጣ ደግሞ ይበዛው እየጨመርነው ወረቀት መጽሐፍ ቅዱስ እንደዛ ብናሳክለው ተራራ ነው ያከለው። አንድ ሁለታችሁም ሚውት አድርጉትና አንድ በቃ አንድ ሚውት ሳይሆን ዝም ብላለሁ እንኳን ሚውት አድርጉ ላይ ዝም ብላለሁ። ግን ሲሶል አንተ መልእክትም ሰጥ ምንድነው እንደዚህ አይነት ቅዱሳንን የሚሳደብና ካል ስርዓት አንድ መንበርዬ 3 ደቂቃ ማጠቃለያ ስጡና ኦሬዲ ግዴታ ያው መስማማት የለባችሁም ብዬ አስባለሁ። የተለያየ ቤት እምነት ላይ ነው ያላችሁት። ቦርናጌን በተነሳው ርዕሰ ጉዳይ ላይ 3 ደቂቃ ሐሳብ ትሰጣለህ። ከዛ መምህር ኤፍሬም ማጠቃለያ 3 ደቂቃ ይሰጣሉ። ከዛ ሌላ ፍቅር ለምሳሌ ያለ ጥያቄ ካለው የሚመልስለት ሌላ ወንድሞች ካሉ ከሱ ጋር ትቀጥላላችሁ። ግን አሁን ቦርናጌን 3 ደቂቃ ከዛ መምህር ኤፍሬም 3 ደቂቃ ማጠቃለያ ይሰጣሉ። ቦርናጌን ቀጥል። እሺ እኔም ፈልጋለሁ እኔም 3 ደቂቃ ፈልጋለሁ። እሺ ቀጥል። እንግዲህ 3 ደቂቃ ከተሰጠኝ ያዝልኝ ሲሶና 3 ደቂቃዋን በአግባቡ ልጠቀም። የመጀመሪያው አንዱ እንትምለው የማንም ስም አያድንም፣ መዳን በሌላ በማንም የለም፣ ከሰማይ የተሰጠ ሌላ ስምም የለም፣ የክርስቶስ ስምራን ስም በመጥራት አይዳንም፣ የሚያድንም አይደለም፣ ውሸት ነው። ምክንያቱም መጽሐፍ ቅዱስ ሌላ የለም ዘኦንሊ ነው የሚለው። ከሰማይ የተሰጠ ስም እሱ ነው። የእሷን ስም ጠርቼ እድናለሁ ብሎ ሚል ይሄ ማደንዘዣ ትምህርት ነው። ሐሰተኛ በወንጌል ላይ የተሰራ ደባ ነው ብዬ እለዋለሁ። ሌላኛው ይሄ ገድል ሐሰተኛ ገድል ነው፣ እግዚአብሔርን ያስዋሻል። ሁለተኛው ሰይጣንን ለመማለድ ያለች ሴት ናት። ይህች ሴት እኔ ቅዱስ አይደለችም ቅዱስ ናት በሚለው ሳይሆን በገድሏ ላይ ያለው ሐሳብ የእግዚአብሔርን እውነተኝነት የሚያጎድፍ እግዚአብሔር የረገመውን እሷ የምትመርቅ ሴት ናት። ምክንያቱም በዚህ ላይ ይቅርታ አቅርብለት ብላ ምልጃ አቅርባለች ይላል ቁጥር 36 ላይ። ቀድሞ ወንድሜ ዳዊት ሲያወራ ይቅርታ ተጠይቋን ብሎ ያለው 36 ቁጥር ላይ ነው ያለው። ምንድነው? በዚህን ጊዜ አቤቱ ፈጣሪ ፈቃድህ ቢሆን የአዳም ልጆችን ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅርታ ትለው ዘንድ ይቅርታ ወይም ተምረው ዘንድ እለምናለሁ ብላ ምልጃ አቅርባለች። ይሄ መጽሐፍ ቅዱስን ያወቀ ሰው ጠላትህ ነው ተብሎ የተነገረውን ከጠላታችሁ ከዲያብሎስ አሰራር እንድንወጣ እግዚአብሔር በልጁ በኢየሱስ ክርስቶስ የከፈለውን ዋጋ የሚያረክስ ትምህርት ነው። ሌላኛው ከዚሁ ላይ ሰው ከሲኦል ከገባ በኋላ ይወጣል ብሎ ማለት ሰው አሁን በሕይወት እያለ በወንጌል
ድኖ እንዳይሞት ለማድረግ የታሰበ ሴራ ነው። ይሄ ስውር እጅ ያለው ዲያብሎስ ያጻፈው መጽሐፍ ነው። ሰው ከሞትኩኝ በኋላ በእንተና ዝክርና አሻሮ ቆሎ ቆልቼ ጠላና ረቂ አቅርቤ እድናለሁ ብሎ ዛሬ ሳይቆሞ ንስሐ ሳይገባ ከሞተ በኋላ ከሲኦል ወጣለሁ ብሎ ተስፋ እንዲያደርግ ስሟን የመጥራትና በሷ እንዲቀበሩ የማድረግ አባዜ ነው። እንደውም ወደ መጨረሻው ሲናገር በጣም አስቀያሚ ትምህርት ያለበት ነው። ስለዚህ ይሄን እውነት መናገር ያለብን በመጽሐፍ ቅዱስ ነው ነገር የሚለካው። ቦርናጌን ጨርሳል ዲያቆን ኤፍሬም። አሁን ቦርናጌ ሚውታር ዲያቆን ኤፍሬም መቀጠል ይችላል ነው። ይቅርታ መምህር ኤፍሬም ማለት በጣም ይቅርታ ነው። ኦኬ አይ ሌላ ሰው ካለ ድንገት ያላየሁት የገባ ካለ ብየው ዝም ያልኩ። እሺ ኦኬ እሺ ዳዊት 3 ደቂቃውን ይጠቀምና ቀጥሎ እርሶ እንትን ይላሉ። እሺ እሺ ይቅርታ። እሺ በድጋሚ እንግዲህ አነባዋለሁ ትንሽ ቀደም ብዬ፣ ምክንያቱም አንዳንድ ጊዜ ለጥያቄ ይመጣል መልስ ግን ሲሰጥ አልቀበልም ማለት በጣም ከባድ ነገር ነውና 3 ጊዜ ሳጥናኤል ብላ ጠራቸው። እሱም በጥንተ ማዕረጌ ወዘንተ ሰምዐ ይሄንን ሰማ ወጥህረ ከማንበሳ እንዳንበሳ ጮኸ። እሺ ወነደ ልቡ ተቃጠለ ከመ እሳት እንደ እሳት ተቃጠለ ወፈቀደ ከመ ያጠኒ መሰለኝ። ከዛ በኋላ አሜን ሳጥናኤል ብሎ የሚጠራኝ ማን ነው? ከእግዚአብሔር ጋር አይደለችም። አሁን ክርስቶስ ሰምራ ሳጥናኤል ጋር ነች ማለት ነው። ሳጥናኤል ብሎ የሚጠራኝ ማን ነው? በዚህ በሰራዊት ሁሉ ነግሼ ከተቀመጥኩበት አለ። እናታችንም አረ እኔ ክርስቶስ ሰምራ ነኝ አለችው። አነ ይእቲ ክርስቶስ ሰምራ፣ እኔ ክርስቶስ ሰምራ ነኝ አለችው። ወይቤለኒ በይነ ምን ትመጻእኪ ኀቤየ፣ በምን ምክንያት ወደ እኔ መጣሽ? ና ውጣ ከጌታ ላስታርቅህ መጥቻለሁ አለችው። በግልጽ ቋንቋ ነው የተጻፈው። በግልጽ ቋንቋ ነው የተጻፈው እና አንዳንድ ጊዜ ለዚህ ነው የእውነት ሲሪየስ ጥያቄ ከሆነ ለመረዳት የሚፈልግ ሰው ካለ መወያየት ይቻላል። በቅንነት ለሚጠይቅ ማለት ነው። እኔ በነገራችን ላይ በጣም አሁን ለምሳሌ እኔ ታምረ ማርያም ላይ ነው የምሰራው 3 ዓመት በላይ ይሄው ታምረ ማርያም ላይ ነኝ። እስካሁን አልጨረስኩትም እና እያንዳንዱ ነገር በየትኛው ብራና መጽሐፍ ምን ይላል፣ ጥንቱ ጽሁፍ ምን ይላል፣ ግዕዙን ማየት ያስፈልጋል። አንዳንዱ ከአረብኛ የመጡ ነገሮች አሉ፣ እሱን ማየት ያስፈልጋል። ብዙ ሪሰርች የሚጠይቁ ጥያቄ ናቸውና አንድ ጥያቄ ያለማጋነን 1 ወር 2 ወር 3 ወር ሊፈጅ ይችላል ሪሰርች አድርጎ መልስ እስከማግኘት ድረስና እንደው ዝም ብዬ እየተነሳው ልሳደብ ካልሆነ በስተቀር እውነትን ፍለጋ ለሚፈልግ ሰው ይሄው መልሶ አለ። ያለችው ምንድን ላስታርቀ መጥቻለሁ ነው የሚለው ቃል በቃል ይሄ እንደዚህ ነው የሚለው ሐሳቡን ማለት ከፈለግ ነው። ሁለተኛ ነገር ደግሞ የክርስቶስ ሳምራን ስም ጠርቶ ክርስቶስን ሳይጠሩ መዳን ይችላል። የታለ መጽሐፉ እኮ ማስረጃ ብለናል። ማስረጃ ግን ልናገኝ አንችልም። እንደውም ቤተክርስቲያን የተቀበረ ሰው ቤተክርስቲያን የተቀበረ ሰው ክርስቶስ ስምን ሳይጠራ ቤተክርስቲያን ውስጥ ሊኖር ይችላል እንዴ? ሊቀበር ይችላል እንዴ? ክርስቶስ ሰምራ ቤተክርስቲያን ቢሄድ ታቦቱ የእሷ መታሰቢያ ነው እንጂ ታቦቱ የክርስቶስ አይደለ እንዴ? አሐዱ አብ ቅዱስ ብሎ ሲቀደስ የእግዚአብሔር ስም አይደለ እንዴ የሚጠራው? እና አንዳንድ ጊዜ እንደው ዝም ብሎ ብላይንድ ጥላቻ ካልሆነ በስተቀረ የትም ስፍራ የትም ቦታ ክርስቶስን ሳያምን ይድናል የሚል አስተምሮ የለም የትም ቦታ ማለት ነው። እና ዝም ብሎ እንደዚህ ሰውን ለማስፈራራት ቃሉን ለመቀየር ለምን ይደረጋል? ሪሊ አንደርስታንድ ለማድረግ ከሆነ ኦኬ የምልጃ ጥያቄ አለኝ ብሎ መጠየቅ ይቻላል። እሺ ሰዓት ካለፈ እሺ መምህር ኤፍሬም አሁን 3 ደቂቃውን ወስዶ ማጠቃለያ መስጠት ይችላል። አመሰግናለሁ። የኔ ማጠቃለያ ሐሳብ ምንድነው? በመጀመሪያ ቦርናጌ የሚሆን ማንኛውም አይነት
በፕሮቴስታንቱ ዓለም ጥያቄ የምታነሱ እህቶች ወንድሞች የማታውቁትን ጥያቄ ለማወቅ ከሆነ የምንነግራችሁን አሜን ብሎ መቀበል ነው። ምክንያቱም ስለማታውቁት ያንን የምንሰጣችሁን መልስ መረዳት ይጠይቃል። አይ ይህ መልሱ እንዲህ አይደለም ከተባለ መልሱ እናንተ ጋር አለ ማለት ነው። መልሱን ካወቃችሁ ጥያቄ አድርጎ ማምጣት ለምን አስፈለገ? ማስተምር ነኝ አስተምህሮ እንደሱ አይደለም ከተባለ ደግሞ ኑ ጠይቁኝ ብሎ የራሱን ቤትም ከፍቶ ይሁን በሰው ቤት ገብቶ ኑ እንዲህ አይነት አስተምህሮ አለ ብሎ ራስን አስችሎ አስተምህሮ መስጠት ተገቢ ነው። በሰው ተጠግቶ ግን ጥያቄ ልጠይቅ ነው ብሎ ራስ ማብራሪያ መስጠት ይህ አካሄድ ነው ብዬ አላምንም። አንዱ እሱ ነው። ሁለተኛው የኦርቶዶክስ አስተምህሮ ያልሆነን አስተምህሮ ቤተክርስቲያን የምትለውን ማትለውን እንደምትል አድርጎ በአደባባይ መግለጽ ትልቅ ክደት እብደትም ጭምር ነው። ለምን ከተባለ ለምሳሌ በክርስቶስ የማያምን ሰው ይድናል ብላ ቤተክርስቲያን አታስተምርም። ዲያቆን ዳዊት ተናግሮታል። እኔም አጽንቼ ባጽንኦት እናገረዋለሁ። በጥምቀት ጊዜ የሚጠመቀው በወልድ ውሉድ በክርስቶስ ክርስቲያን በመንፈስ ቅዱስ መንፈሳዊ ተብሎ ተሰይሞ ዳግም ካብራ ከመንፈስ ቅዱስ ከማይጸነ ዮርዳኖስ ተወልዶ የእግዚአብሔር ልጅ ተብሎ በቅድስት ድንግል ማርያም ወይም ደግሞ በቅድስት አርሴማ ወይ በሚካኤል ተብሎ ሳይሆን የሚጠመቀው ኩልክሙ ለተጠመቅኩም ክርስቶስ ካለበስክሙ በተባለው በገላትያ ምዕራፍ 3 ቁጥር 27 ላይ ባለው ሕግ የተጠመቃችሁ ክርስቶስ ለብሳችሁታል በሚለው ክርስቶስን ልብስ አድርጋ ካለበሰች በኋላ በኑሮ ውጣ ውረድ በኑሮው ድክመት ለሚገጥመው ችግርና ፈተና በዚያ መካከል ደግሞ በቅዱሳኑ ረድኤት በረከት በእነርሱ ትምህርት በእነርሱ ጸጋ በእነርሱ በተሰጣቸው ቃል ኪዳን ወደ ክርስቶስ እንደሚያድግ ቤተክርስቲያን ታስተምራለች እንጂ ክርስቶስ የሚባል አናውቅም። እኛ ክርስቶስ ሰምራናት ክርስቶስ ሰምራ ወይም ደግሞ ሌላ የሆነ የአንድ ቅዱስ ስም ጠርቶ በዚያ በኩል ነው ድህነት ማገኝ እንጂ ብሎ አስተምህሮ የሚቀጥል ትውልድ ካለም ትክክል አይደለም። የቤተክርስቲያን አስተምህሮም እሱ አይደለም። አንዱ እሱ ነው። አሁን ግን ሲነገር በክርስቶስ ሰምራ ካመነ በማንም ባያምን ምንም ችግር የለውም እንደተባለ አድርጎ መናገር ነውር ነው ማለት ነው። ሌላው በገርላትና በታምራት ላይ ያሉ ተአምር የሚባሉ የሚደነቁ ነገሮችን አምጦ ዝላይ ማብራሪያ አምጦ ስጡባቸው ብሎ መናገር ምጅምር እንዲያውም እኛ እግዚአብሔር በሚያውቅ የኦርቶዶክስ መምህራን በጣም ከሚያስደንቃቸው አንዱ በክርስቶስ የማይግባባን ሰው ነገረ ቅዱሳን ሲያነሳ ሁሉ እሺ ብለን እናወራለን እንጂ እኮ ምጅምር ክርስቶስ ላይ ንግባባ ብለን ወደ ክርስቶስ ብንሄድ የሚያሳፍረው የእናንተው ነው የኛው ነው። አንድ አምላክ ብላችሁ ታምናላችሁ፣ አዙራችሁ ያንኑን አምላክ ደግሞ ማላጅ ታደርጋላችሁ። እኛ አንድ አምላክ ብለን እናምናለን፣ የምናመልከው ይፈርዳል እንጂ ያማልድን ብለን እንከተላለን ማለት ነው። ምንኖርበት ህይወት እንደሱ ስለሆነ ስለዚህ ደቂቃዬን ጨርሻለሁ። ጥያቄ ስትጠይቁ መልስ ሲሰጣችሁ ለመረዳት ቢሆን መልካም ነው። መልስ ለመስጠት ብቻ ማድመጥ ተገቢ አይደለም። ለመረዳት ሁሉ ለማድመጥ ሞክሩ። አመሰግናለሁ።